አገራት የራሳቸውን ብሔራዊ ጥቅም መዘው ፖሊሲያቸውን ሊቀርጹበት የሚችሉበት እድል እየተፈጠረ ነው። ሁቲዎች ትልልቅ ከባድ የሚባሉ ባሊስቲክ ሚሳይል ድረስ ማስተኮስ የሚችሉ ደግሞ ከሆነ ጉዳቱ የከፋ ይሆናል። ሁቲዎችም እንግዲህ እጃቸውን አጣጥፈው አይቀመጡም። እዛው ጅቡቲ ጫፍ ላይ ያለውን የአሜሪካ ጦር ቤዝ ልምታ የሚል ነገር ያመጣሉ። ድርድሩ ሊያስቸግር ይችላል የሚባለው በኢራን በኩል ያለው ወደ ድርድር አለመምጣት ነው። ሆርሙዝ ሰርጥና እንደ ሆስቴጅ መያዟ ስፔሻሊ ለኢራን ጥያቄዎች እያስነሱባት ነው። የትራምፕም ሀሳብ ምንድነው? ከኛ ጋር ያልሆነ ሁሉ የኛ ጠላት ነው። ኢራን በጣም ዲፌንሲቭ ሆናለች። በጣም አልነካም የሚል አቋም ላይ ነው ያለች። በዛ መንገድ እየሄደች ነው። ሳውዲ አረቢያስ አሁንስ ቢሆን በሚቀጥለው ጊዜ በአሜሪካ ልትጠበቅ ነው? አትችልም። በአሜሪካ ልትጠበቅ እንደማትችል አውቃለች። ሳውዲ አረቢያ የራሷን የጦር ኃይል በደንብ ካደራጀት ኢራንን መቋቋም ትችላላት። ኢራን በዚህ ላይ ቆማ ተደራድራ እንትኗን አስተካክላ የምትሄድ ከሆነ ለእነ ኔታንያሁ ሁልጊዜም ቢሆን ከባድ ራስ ምታት ነው። ኔታንያሁ ትልቁ ፍላጎታቸው ኢራንን የተዳከመች አገር አድርጎ ማየት ነው። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው አለማየሁ ሀሊና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች። እንዴት አለ አሌክስ? ሰላም አለን መስገን አለን። እንግዲህ በጣም በርካታ ጉዳዮች ዓለማችን ላይ ይከሰታሉ። አት ዘ ሴም ታይም ደግሞ አንዳንድ ሁኔታዎች ደግሞ ከአፍሪካ ቀንድ ፖለቲካ ከኛ ከኢትዮጵያ ፖለቲካም ጋር በቀጥታ ግንኙነት ያላቸው መጥተዋልና ያው የመካከለኛው ምስራቅን ውጥረት የተመለከቱ መረጃዎችን ነው ዛሬ በደንብ የምናያቸው። የመካከለኛው ምስራቅ እንደምንለው ፊገር ከማንሳት የተሻገረ ነው ሊሆን የሚችለው። ቢካዝ ብዙ ጥርት ያሉ ጉዳዮች አሁን ግልጽ እየሆኑ መጥተዋልና አገራት በተወሰነ መጠን ጥቅማቸው ሲነካ የራሳቸውን የአቋም መውሰድ አዝማሚያ ውስጥ ናቸውና እንግዲህ አገራት ጫና ሲበረታባቸው ኢኮኖሚካሊም በተለያየ መንገድም የራሳቸው መንገድ ይወስዳሉ፣ እርምጃ ይወስዳሉ። በዋናነት እንግዲህ የሆርሙዝ ሰርጥን ተከትሎ የመጣውን ጣጣ ዓለም ላይ የፈጠረውን ቀውስ እንመለከታለን። ግን አሌክስ ስንገባ የተመለከትነው የሁቲዎች ጉዳይ ነው። ሁቲዎች እንግዲህ በእስራኤል ላይ ጥቃት መሰንዘራቸውን ራሳቸው የሚሊተሪ ስፖክስማኑ ብርጋዴር ጀነራል ያህያ ሳሬ እሳቸውም ይፋ አድርገዋል። ጥቃቱን እንግዲህ ኦብጀክቲቫችንን እስከምናሳካ ድረስ እንቀጥላለን ነው ያሉት። ያ ማለት የኢራኑ ጉዳይ የሆነ ቦታ ላይ እልባት እስከሚያገኝ ድረስ ነው። ይሄ ጉዳይ ነው እንግዲህ በትክክልም ወደ ቀይ ባህር ፖለቲካ የሚያመጣው። እሱን በደንብ እንመጣበታለን ሌላ ጊዜ። ግን እንደዚህ አይነቶች እየተስፋፉ መሄዳቸው ነው በተደጋጋሚ እኛም ትኩረት አድርገን የምንወያይበት እንጂ እንደዚህ ጉዳይ ስለሆነ ብቻ አይደለም። ለተመልካቾቻችንም ይገባቸዋልና እስራኤልም እንግዲህ አክሽፍ ያለው ብላለች። አት ዘ ሴም ታይም እስራኤል አክሽፍ ያለው ባለችበት አጋጣሚ እና የሀያ ሳሬ ጥቃት ሰንዝረናል ማለታቸው ቀድማ ነበር እስራኤል ከየመን ጥቃት ተሰንዝሮብኛል ያለችው። ወዲያውና የያህያ ሳሬ ይፋ አደረጉ። እነዚህ ነገሮች በጣም ዓለም አቀፍ ይዘት እንዲኖራቸው ያደርጋሉ። የተለያዩ የመካከለኛው ምስራቅ ኃይሎች እንዲሳተፉ ያደርጋል። የተለያዩ የአፍሪካ ቀንድ ሀገራትን በዚህ ፖለቲካ ላይ ተሳትፎ እንዲኖራቸው ሊያደርግ ይችላልና ትንሽ አሌክስ ይሄኛው የውጥረቱን መስፋት ያሳያል። ሊረግብ ነው የሚል ተስፋ በነበረበት ሰዓት ሜቢ እዚህ ላይ የምትለው ነገር ካለ ወደ ዋናው ጉዳይ። አዎ እንግዲህ ቀደም ብለህም ስትገባ እንደተናገርከው የሁቲዎቹን ጉዳይ መጀመሪያ ማንሳቱ ይሻላል ብዬምለው ለምንድን ነው? አንድም ወደ ሀገራችን ወይም ደግሞ ወደ ምስራቅ አፍሪካ ያለውን የፖለቲካ እና የጦር አውድማነቱ እየሰፋ ከሄደ ሀገራችንም ጭራሽ ወደብ አልባ ናትና በጣም ብዙ ልንቸገር የምንችለው ከሌሎቹ ወደብ ጥግ ካሉት የበለጠ የኛ ሀገር ችግር ውስጥ ልትገባ ስለምትችልም ነው ያንን ልናወራም ይገባል ብዬ ነው ማስበው። እንደምታስታውሰው ሁቲዎች በአብዛኛው በጣም በተደጋጋሚ ከሁለት ከሶስት አቅጣጫ ባለፉት 2 ዓመታት ውስጥ በአሜሪካንና በአጋሮቿ ላይ ጥቃት ሲሰነዝር ተስተውሏል። ሁለተኛ እንደገና ደግሞ የመን ውስጥም እንደዚሁ የስልጣን መዋቅር ወይም ደግሞ የየመንን መሪ አንስቶ ሌላ መሪ ለመተካት በነበረው ጥረት እና ውዝግብ ምክንያት ሳውዲ አረቢያም በተከታታይ ምንም ኢላማ ሳት ላይ
ብዙ ቦታዎች እንዳወደመች እናስታውሳለን። ብዙም ይህን ዘገባም ሰርተበታል እንደማስታውሰውና ስለዚህ አንድም ይሄ የሁቲዎች መነሳት ብቻውን ወደ እስራኤል ሳይሆን ብዙን ጥቃት ሊያደርስ የሚችለው በአብዛኛው ወደ ሆርሙዝ ሊሄዱ የሚችሉ መርከቦች ላይ ሊሆን ይችላል ብለን ነው እንግዲህ ተስፋ የምናደርገው። ያ ማለት እንግዲህ በአካባቢው ላይ ከነበረው ውጥረት ተጨማሪ እንደገና ሌላ ውጥረት ነው። ስለዚህ በፊት በአንድ አቅጣጫ በባህር ላይ የነበረው ነገር ተመልሶ እንደገና ደግሞ በሁለት አቅጣጫ ሊሆን ነው ማለት። ስለዚህ ያ 20% እንል የነበረው የባህር ትራንስፖርት የፊውሉ የሚመላለስበት 20% እንል የነበረው ነገር ምናልባት 15% እንኳን ቢጨምር ወደ ቀይ ባህር የሚመጣው እነዚህን ሀገራት ሊጎዳ ይችላል። እንግዲህ በዚህ ሀገር ላይ የሚጎዱት ብለን የምንላቸው አንደኛ ለአውሮፓ ቅርብ የሆነው በስዊስ ካናል በኩል የሚሄደው በአልመንደብን በኩል ስለዚህ 80-90 መርከቦች ይመላለሱት የነበረው አሁን ምናልባት ኮንቮይ ካለ በተጨማሪ ወታደር ገዛ ምናልባት 3-4 ሊያልፉ ይችላሉ። ግን የሁቲዎቹ ግን መተኮሻ ስፍራ ልክ እንደ ሰርጎ ገብ ስለሆነ እዚህ ቦታ ናቸው ያሉት ብሎ ለማለት ትንሽ ያስቸግራል። ይሄ ነው ከባድ ጉዳት ሊያደርስ የሚችለው። ኢኮኖሚካሊም ብለን የምናስበው ከሆነ ይበልጥ እዚህ ላይ ነው አሁን ኢኮኖሚው ጉዳት እንዳይደርስበት የዲፕሎማሲ ጥረት የሚያስፈልገው በዚህ ጉዳይ ላይ እንግዲህ ባለፉት አመታት የነበሩ የአሜሪካን የፖለቲካ አመራር አካላት የሚባሉ በአጠቃላይ የኃይል ሚዛንንም እየተጠቀሙ በአንድ በኩል ደግሞ የዲፕሎማሲን ግንኙነት በዲፕሎማቲክ መንገድ ችግሮችን ለመፍታት ያስቡ ነበር። አሁን ግን የዶናልድ ትራምፕ የአመራርን ይዘት ስታየው የግድ በግላቸው የሚያስመስል ነገር ነው የሚታየው እና በእነዚህ በሁለት ወዳጆቻቸው በዊትኮፍ እና በኩሽነር በኩል የሚደረግ ብቻ ነው። እዚህ ጋር ባለፈውም ሳምንት ስንነጋገር ነበር። እንዲያውም ብዙ እዚህ ላይ ብታብራራ እያልኩ አወራ የነበረው ነገር ምንድነው ሴኔቱ የት ሄደ ብለን የምንልበት ሁሉ አጋጣሚ አሁን እያየ ነው መጣን እየጨመረ መጣና ዓለም የምትመራው በሶስቱ ወይም ደግሞ ኔታንያሁን ጨምረን በአራት ሰዎች ነው ወይ እስከ ማለት ደረጃ ያደርሰናል ይሄ ነገር። ስለዚህ የሁቲዎች መነሳት ከኢኮኖሚና ጥቅምና ከኢኮኖሚ ጥቅምና ጉዳት ባሻገር የፖለቲካሊ ያለውን ሲቹዌሽን ሊያባብሰው ይችላል እና ሁለተኛ እንደገና ደግሞ በእነዚህ በነዳጅ ችግር ምክንያት በሀገራችን ብቻም ሳይሆን በአካባቢ ሀገራትም ያለውን ምናልባት የፖለቲካ አመራር ለውጥም ሁሉ ሊያመጣ ይችላል እና ከኢኮኖሚው ውጪ እንደገና ደግሞ አሁን ፖለቲካል ኢኮኖሚ ሊሆን ይችላል ማለት ነው። ይህ ሌላው ችግር ሊመጣ የሚችለው ደግሞ ምንድነው በዚህ በኩል የሚመጣው ነዳጅ ብቻ አይደለም። ከሌሎች ሀገራት ማለትም ከሳውዲ አረቢያም ከዱባይም ወይም ደግሞ ከቻይናም የሚመጡት ሁሉ እንትኖች የንግድ ጉዞ ብለን የምንላቸው ወይም ደግሞ ይሄ መሰረታዊ እቃዎች ወይም ደግሞ ለኑሮ ለህይወት አስፈላጊ ብለን የምንላቸው ሁሉ ይሄ ወደብ የኛ ዋናው መግቢያችን ስለሆነ ጉሮሮ መዝጊያ ነው። ስለዚህ ነው ትንሽ ሊያስቸግር የሚችለው ቀደም ብሎ ከነበረው ሆርሙዝን ብለን ከምናስበው የበለጠ የቀይ ባህር ትንሽ ሊያስቸግር ይችላል። እስከ ስዊስ ካናል ድረስ ያለውን ነው ገና ከመግቢያው ላይ የሚዘጋ ከሆነ ችግሩ የሚባባሰው። ይሄ ከኢኮኖሚው ባሻገር ኢኮኖሚው በግዴታ የመከፈት አጋጣሚው ሊፈጠር ይችላል። አሌክስ እንደምታውቀው ሁሉም ታፍኖ ተጨንቆ የመኖር ፍላጎት አይኖረውምና ይሄኛው ትንሽ አሁን ካለው ፖለቲካ ብዙ ማቹርድ ማድረግ ያለባቸው ሀሳቦች ሊኖሩ ቢችሉም ብዙ ጊዜ የሚጠብቁ የአፍሪካ ቀንድ አገራት መሪዎች የሚወስዷቸው እርምጃዎችና አቋሞች ኤክስፔክት የሚደረጉ ቢሆኑም ሁቲዎች ግን በዚህ ልክ የሚቀጥሉ ከሆነ እንደዚህ ጥቃት የሚሰነዝሩ ከሆነ እስራኤል እንደምታውቀው ጥቃት መሰንዘሯን ትቀጥላለች። አት ዘ ሴም ታይም ይሄ ጦርነት አሁን ልክ በፊት የነበረው አውድ አይደለም የሚሆነው። ጀስት ከእስራኤል ወገን የሆነ ሁሉ በሀገር ደረጃ ማለት ነው አጠናክሮ ሊቀጥልበት የሚችል ከሁቲዎች ጋር ሆኖ ሲያገለግል የነበረ ወይም ደግሞ ሲሰራ የነበረ በተወሰነ መጠን ደግሞ ሌላ አይነት ሽፍት ሊኖር ይችላል እና ጂኦፖለቲካሊ በጣም ክሪቲካል የሆነ ነገር ነው። እንዳልኩ ብዙ ሀሳቦች ባይዞ አዳዲስ አገራት ያለ ጥርጥር አሌክስ በእነዚህ በሁቲዎች አማካኝነት የአዳዲስ ሀገራት ይገባሉ። ከዛ
ብዙ የአፍሪካ ሀገራትን ስትመለከት በቀይ ባህር ፖለቲካ ፍላጎት ያላቸው ኃይላት ደግሞ አገራት ምንድነው የሚያደርጉት? ይሄን ተከትሎ ሁቲዎች እዛ ላይ ቀይ ባህርን አንቀው በበዓል መንደብን እዚህ በምንመለከተው ልክ አንቀው የሚንቀሳቀሱ ከሆነ እንግዲህ አሌክስ ሊሆን የሚችለው ብዙ ጊዜ ይሄን ማፕ እንጠቀመዋለንና እቺኛዋ በገልፍ ኦፍ ኤደን የህንድ ውቅያኖስ ላይ ያለው ከሱ ተሻግረ ሁቲዎች ያሉበት እንግዲህ የቀዩ የየመን ይዞታ አለ ቀይ እንትን ያለው እነሱ አለ እቺኛዋ በበዓል መንደብ እዚህ ጋር መያዝ ነው። እቺ ስትያዝ እንግዲህ ወደ ቀይ ባህር ወደ ሰሜን መሄድ ማስችልም ከዛ ተነስተ ከህንድ ውቅያኖስ ምናምን ከዛ ደግሞ ከስዊዝ ቦይም በዚህ በኩል ማለፍ አትችልም። ስለዚህ ጉዟችን ምን ይሆናል? ጉዟቸው ምን ይሆናል? ኬፕ ኦፍ ጉድ ሆፕ በደቡብ አፍሪካዊ በጣም ጫፍ ላይ ሄዱ ነው ንግድ እንቅስቃሴ ሊደረግ የሚችለውና የሁቲዎች እርምጃ ለዚህ ነው በጣም ብዙ ሰዎች ሲጠብቁት የነበረው ነው። በዚህች እንግዲህ መርከቧ በምትንቀሳቀስበት እዚህ ላይ ወዴትም መሄድ አይቻልም፣ እዚህ ላይ ይዘጋል ማለት ነውና ይሄኛው እነማንን ኢምፓክት ያደርጋል? እንደምታውቀው ብዙ አገራት ይነካሉ። የቀይ ባህርን ፖለቲካ አክሰስ የሚያደርጉ ሀገራትም ይነካሉ። ስለዚህ አዳዲስ ኃይሎች በትክክል የሚገቡበት እንዲያውም ጂኦፖለቲካሊ ለአንዳንድ ሀገራት ለውጥ ሊያመጣ የሚችል እስካሁን እንደነ ሳውዲ ያሉ ሀገራት ራሳችንን ከመጠበቅ ወይም ደግሞ ነገሩን ከማርገብ አንጻር ብለው ለመቆየት የፈለጉትንም ሁቲዎች እዚህ ላይ መተኮስ ከጀመሩ በዛ ልክ ሊሄዱ ይችላሉ። ይሄኛው አሁን ከዚህ ቀደም የነበረው የፖለቲካ አንደርስታንዲንግ ብቻ ሳይሆን ትንሽ ሀገር ብሎ ማየት ያስፈልጋል። የሁቲዎች ጥቃት መሰንዘር እንግዲህ ዓለም ላይ በተደጋጋሚ እንደሚባለው 10 የውሃ ላይ ወሳኝ መስመሮች አሉ። 3ቱ እዚሁ አካባቢ ያሉት ናቸው። እንግዲህ በበዓል መንደብንም መጨመር እንችላለን። ከዛ ስዊዝ ካናል አለ፣ ሆርሙዝ አለ። ሆርሙዝ ዘግተ ከዛ ደግሞ ወዲህ ስትመጣ በበዓል መንደብ ከተዘጋ ስዊዝ ካናል ከተዘጋ 3ቱን ከዘጋ ለዓለም ትልቅ ኪዮስ ይፈጥራልና አንዳንድ ሀገራት በዚህ ጉዳይ ላይ ሰብሮ የመግባት አማራጭ ሊጠቀሙ ይችላሉና አሁን ሁቲዎች በጣም ሰብሰብ ብለው የነበሩበት የፖለቲካ አካሄዳቸው ሲያስደንቃቸው ነበረ። አሁን ደግሞ የሄዱበት ርቀት እንግዲህ ብዙ ካልኩሌሽን ተሰርቶ ነው የሚሆነው። እንደነ ሳውዲ ያሉ ሀገራት በግልጽ ሊገቡ የሚችሉበትን አጋጣሚ በአፍሪካ ቀንድም እንዳልኩ አሌክስ ያለ ጥርጥር እርምጃ ይወሰዳል። አንደኛ ጅቡቲ ላይ አይተዋትም። በዚህ አጋጣሚ እዛው ከኤደን ባህረ ሰላጤ ሆነው ጅቡቲ በጣም ለነሱ የተመቸ ጥቃት መሰንዘር ይችላሉ። እዛ ላይ ያሉ ቤዞች ደግሞ የምታውቃቸው ናቸውና አሌክስ አዳዲስ ኃይሎች ወደዚህ ጦርነት ጆይን ያረጋሉ እስካሁን በግራ ቀኝ በማየት የነበሩና ዳፋው ለኢራን እንዳይሆንም ስጋት አለኝ። እንደገና እንዲያውም ጅቡቲን ስትል ምንድነው ያስታወስኩት ከአሜሪካን የጦር ሰፈር ውጪ ጅቡቲ ላይ ካለው ውጪ ቻይናም እንዲሁ የራሷን እንደዚሁ አበጅታለች። ስለዚህ ጅቡቲ ሰለባም ልትሆንም ሁሉ ትችላለች። ፈረንሳይ፣ እንግሊዝ። ስለዚህ እንዲያውም በሜዲትራኒያን ባህር በኩል ነው የብሪቴኖችም እንደገና እንዲሁ ሌላ መርከብ እንደዚሁ ወደ አካባቢው በማምራት ላይ ነው ያለው። ምንም እንኳ እንግሊዝ ወደዚህ ጦርነት አልገባም ብላ በግልጽ ለመጀመሪያ ጊዜ በታሪኳ ከአሜሪካን ጋር ባላት ግንኙነት ለመጀመሪያ ጊዜ ነው ከአሜሪካን ጋር አልተባበርም ወደሚል ነገር የመጡት ማለት ነው። ስለዚህ የጅቡቲ ላይ እንዳልከው ከባድ ስጋት የሚደርስ ከሆነ ወደ ላይኛው አገራት ብለን የምንላቸው ወደ ሱዳን እናም ከየመን አልፎ ሱዳንና ግብጽም ላይ እንደዚህ የኛንም ሀገር ጨምሮ ሶማሌንም ጨምሮ እንደዚህ ከባድ ጉዳት ሊያደርሱ ይችላሉና እንዳልከው ደግሞ ሌሎች ሀገራት ይገባሉ። እንዳልከው ምናልባትም በኢራን በኩል እንደዚሁ የአሜሪካን እግረኛ ጦር የሚመጣ ከሆነ በኢራቅ ላይ ያሉት ኩርዶች የፕሮ ኢራኖች ስለሆኑ የኢራን አጋዥ ኃይሎች ስለሆኑ እንደገና በዚህም ጫና ሊፈጠር ይችላልና የኢራቆቹ ኩርዶች ምናልባትም ኢራቅ ላይ ያለውን ሁሉ የጦር ሰፈር የመምታት አቅምም አላቸው። ቀደም ሲልም እንነጋገርም በነበረበት ሰዓትም እንዲሁ ሁቲዎች ትልልቅ ከባድ የሚባሉ ባላስቲክ ሚሳይል ድረስ ማስተኮስ የሚችሉ ደግሞ ከሆነ ጉዳቱ የከፋ ይሆናል። ምንም እንኳ እስካሁን ድረስ የባህር ኃይሏን ኦልሞስት አታለች ቢባልም ኢራን ከምድር ወደ አየር የሚወነጨፉት ከምድር ወደ ምድር የሚወነጨፉት ግን ሚሳይሎቿ ቁጥር ከተጠበቀው በላይ ስለሆነ ከባድ ጉዳት ያደርሳል እንዳልከው። እስካሁን ባለው ሁኔታ እሱ ነው ያለውና አሁን ይሄ በትክክልም የአገራት የራሳቸውን ብሔራዊ ጥቅም መዘው ፖሊሲያቸውን ሊቀርጹበት የሚችሉበት እድል እየተፈጠረ ነው። እንደው ይሄ ቀላል ስላልሆነ ነው አሌክስ ሆርሙዝን እዛ ጫፍ ላይ ዘግተህ ከዛ ደግሞ እዚህ በበዓል መንደብን ዘግተህ ከዛ ወደ ስዊዝ ካናል ላይ ያለው የእነነ ግብጽም አቋም ይለያሉ። ቢካዝ
አንደኛ ታስታውሳለህ በእስራኤልና ሁቲዎች በነበሩበት የውጥረት ሰዓት እንኳን ግማሽ ፐርሰንት በስዊዝ ቦይ የምታገኘውን ነበር ያጣችውና አሁን ደግሞ ከጭራሽ እነዚህ ቦታዎች ሲዘጉ እንደዚህ አይነት አስቸጋሪ ሁኔታ ይፈጠራልና እና ግብጽም የራሳቸውን አቋም ይወስዳሉ። እስካሁን ባለበት ሁኔታ ገለል ያለ ፖለቲካ ለማራመድ ሞክረው ነበር። በእርግጥ ይሄ ምንድነው አዋራ አራግፎ ጉዳዮች ላይ መቀላቀል የሚፈልጉትና አልሲሲ አደራዳሪ በሚል ጥያቄ የጠየቁ ነበር። ግን እነ ፓኪስታን ናቸው ሞር አሁን እንጌጅ እያደረጉ ያሉት ግን እንደዚህ አይነት ነገር ውስጥ ነበሩ። ከዚህ በፊትም እንደምታስታውሱ በብዙ ሁኔታዎች ግን እንደዚህ አይነት ነገሮች ኦብቪስሊ ወደ አፍሪካ ቀንድ ፖለቲካ የመምጣታቸው ነገር ግልጽ ነው። ምክንያቱም ሁቲዎችም እንግዲህ እጃቸውን አጣጥፈው አይቀመጡም። እዛው ጅቡቲ ጫፍ ላይ ያለውን የአሜሪካ ጦር ቤዝ ልምታ የሚል ነገር ያመጣሉ። እንግዲህ ፕሪሳይዝ የሆነ ጥቃት ከፈጸሙ ሊመቱ ይችላሉ የነሱን፣ ካልሆነ ደግሞ ከ12 በላይ ሀገራት አለ የአንዱን ይመቱታል። የሀገር ደግሞ ተነካው ይላል። ከሱም ውጭ ጥቅሙ የማይነካ የለም እዚህ አካባቢናት አሁን አውዱ መስፋቱንና በጣም ከዚህ በፊት በነዳጁ ነበር የኢትዮጵያ ጫና ውስጥ ትገባለች የሚል ስጋት የነበረን እንደ ስለ ሁቲዎች የያዟቸው የጦር መሳሪያዎችም ሲወራኩ የኢራን አናዘር ቨርዥን ሁቲዎች ይዟቸዋል። ስለዚህ 3800 ኪሎ ሜትሮች ነበረ አይደለ ባለፈው ዴጎ ጋርሲያ ላይ የሞከሩት እስራኤሎች ኢራኖች ግን የኛ አይደለም ብለዋል። ኦፍ ኮርስ ያው ዋትኤቨር ግን ይሄ ከበብ አልመንደብ ሆነ ወደ ሆነ አቅጣጫ ወደኛ እንኳን ቢተኮስ የት እንደሚደርስ የሚታወቅ ነውና እንደዚህ አይነት ነገሮች ስላሉ አሁን ከዛ መውጣት እስካሁን ከነበረው ሰውም አንደርስታንድ ማድረግ አለበት። እስካሁን ከነበረው የካቴጎሪ ወይም ደግሞ ዝም ብሎ ካምፕ በራሳችን ፈቃድ የፈጠርነው ካምፕ አሁን ግን አስገዳጅ ካምፕ ሊፈጠር ይችላል የሚል ግምቶች ስላሉ ነው። ምክንያቱም አንደኛ በቃ ምንም መሽኮርመም የሌለው በቀይ ባህር ፖለቲካ ላይ ፍላጎት ያለው አገር ኢትዮጵያ ናት እንግዲህ አላት አይደለ። ስለዚህ እሱንም ታሳቢ ማድረግም ያስፈልጋል። ብዙ ነገሮች ግን እንዳልኩ ማቹርድ በደንብ ዴቨሎፕ እየሆኑ ሲመጡ የመንግስታት አቋምን በግልጽ የታወቀ ይሄዳልና ከዛ አንጻር ነው አሌክስ ወሰን ብዙ ጊዜ ይሄ ጉዳይ ሪሊ ከኛ ጋር ኮኔክት ስለሚያደርግ ነው። ኦፍ ኮርስ መወራትም ያለበት ነው። ድርድሩ ያሉበትን ሁኔታ ብናነሳ አሌክስ። መልካም ድርድሩ እንዳልኩ ቀደም ብለን እንዳልነው በዚህ በሶስት ሰዎች በሁለት ሰዎች ብቻ የሚሆን መሆኑ ትንሽ አሳሳቢ ሆኗል። ነገር ግን እንደምናየው እንደሰማነው አውሮፓውያኖች ወደዚህ ጦርነት አለመግባት ምንም እንኳ በተወሰነ መልኩ መርከቦቻችን ወይም ደግሞ የወገኖቻችንን ደህንነት ከመጠበቅ አንጻር ከሚል ምናልባት ሊቀላቀሉ ይችላሉ። መቀላቀላቸው አይቀርም። ግን እንደነ መርስ አይነቱ የጀርመን መራሄ መንግስት ሳቸው ግን ፍጹም ካቴጎሪካሊ ተቃውመዋል ይህንን ጦርነት ገና ከመጀመሪያውና እንዲያውም ከዶናልድ ትራምፕ ጋር ምንም እንኳ እስካሁን ድረስ ወደ ስልጣን ከመጡ ወዲህ ቢያንስ 3 ጊዜ ዋሽንግተንን ጎብኝተዋል ቢያንስ እና በዚህ ጊዜያቸው ራሱ እስከዛሬ ድረስ ጥሩ ሁኔታ ላይ የነበሩ ሰዎች ብዙም አልተዋጣላቸውም ትራምፕ አጋዥ ስለሌላቸው። ስለዚህ የትራምፕም ሀሳብ ምንድነው ከኛ ጋር ያልሆነ ሁሉ የኛ ጠላት ነው ወይም የኔን ሀሳብ የማይደግፍ ሁሉ አይረባም አይነት ነገር ስለሆነ ነው። ስለዚህ ልክ ስፔን ላይ ያለው የከረረው ሁኔታ እንዳለ ሁሉ በጀርመንም በኩል እንዲህ አይነት አጋጣሚዎች አሉ። ስለዚህ ድርድሩ ቢኖር ማን ነው በግልጽነት ድርድሩ ሊመራ የሚችለው? እንዳልከው ፓኪስታን ገፍተዋል፣ ደህና ገፍተዋል በዚህ ጉዳይ ላይ። በአንድ በኩልም ደግሞ ራሻኖችም እያግባባቸው ነው ኢራኖችን። ምክንያቱም እስራኤልና አሜሪካንን አቁማችሁ ይደራደሩ የሚለው ነገር ብዙም የማይከብድ ስለሆነ ማለት ነው። በኢራን በኩል ግን ያለው ትንሽ ሊያስቸግር ይችላል። ምክንያቱም የደረሰባት ጉዳት ከፍተኛ ስለሆነ ቢያንስ እንግዲህ በአሜሪካኖች ዘገባ መሰረት ከ9000 የበለጠ ኢላማዎች ተመተዋል ነው የሚሉት። ከዛ ውስጥ ምናልባት ወደ 6000 ምናምን የሚሆኑት ኢላማቸውን መተዋል፣ የሚፈልጉትን አድርሰዋል። ይሄ ነገር ኢራን ላይ ትንሽ ሊከብድ የሚችለው ምንድነው? አንድም መሪዎቻቸው መገደላቸው፣ ሁለተኛ እንደገና ደግሞ የነዛን ሙት የሆኑ ጄኔራሎች የሀገራቸው ጀግኖች ሁሉ ነው ያጣቸው። ስለዚህ ከየትኛውም ዓለም ላይ ታይቶ ተሰምቶ የማይታወቅን አክሽን ነው ያደረገችው እስራኤል በተለይም እና ቀደም ብለን ብዙ ጊዜ እንዳወራ ነውና የዚህ የስለላ መዋቅር በመስፋቱ ምክንያት ፕሪሳይዝሊ እነዚያን ሰዎች ማጥፋት ተችሏል። ብዙም ሰላማዊ ሰዎችም አብረው ቢጠፉ ቢገደሉ ማለት ነው እና ትንሽ ድርድሩ ሊያስቸግር ይችላል የሚባለው
በኢራን በኩል ያለው ወደ ድርድር አለመምጣት ነው። ምክንያቱም ስቲል አሁንም ቢሆን ያልተጠበቀ ኃይል አላትና አሁንም እንደገና ደግሞ መልሶ ማጥቃትን ነገር እንዲሁ በመጀመሯ ምክንያት ነውና በተቻለ መጠን መሄዷቸው አይቀርም ወደ መልሶ ማጥቃት ኢራኖች። ስለዚህ ያንን ሊያቆማቸው የሚችል ምንም ኃይል የለም አሁንም ቢሆን። ምክንያቱም አንደኛ $2 ሚሊዮን እየከፈላችሁ ነው በሆርሙዝ የምታልፉት የሚለው ነገር ራሱ ቀላል ነገር አይደለም። ስናየው ለአንድ መርከብ $2 ሚሊዮን ማግኘት ይሄ በአንድም በኩል የእሷን የጦር ኃይልና አቋሟን እንዴት እንዲይዝላት ጉዳቷም እንደዚሁ በዚሁ እንዲሸፈን የማድረግ ሁኔታ ስለሚፈጠር ነው። ስለዚህ የድርድሩ ብለን ምናልባት ልንል የምንችለው አንድም ደግሞ በራሳቸው በአሜሪካኑ ፕሬዚዳንትና ምክትል ፕሬዚዳንቱ ፔንስ በኩል ጄዲ ቫንስ በእነዚህ በሁለቱ ሰዎች መካከል ራሱ አለመግባባቶች እንዳሉ ምንጮች ይጠቁማሉ፣ ያሳያሉ። አየ ምንጊዜም አንድ ሆነ ከአንድ ሀገር መውጣትና ሁለት ሀሳብ ይዞ መውጣት ትንሽ የሚያስቸግርበት ሁኔታ ስላለ ማለት ነው። እና ማርክ ሩቢዮ ምንም እንኳ ሙሉ ለሙሉ በዶናልድ ትራምፕ በኩል ሳይድ ሆነው ጉዳዩን ቢያዩትም አሁንም ገና ይቀረናል አይነት ነገር ስላለ ትንሽ እያስቸገረ ነው የመጣው የድርድሩ ሁኔታ። ወጣም ወረደም ነገም ይሁን ተነገ ወዲያ ሳምንታት ባልሞላቸው ከሁለት ሳምንት ወዲህ ብቻ ወደ ድርድሩ ይመጣሉ። ግን አሁንም የሚሉት ምንድነው? ኢራኖች እምነት የላቸውም። በ12ቱ ቀን ጦርነት ጊዜም ይሄ ነገር ነበር። በ2014-15 አካባቢ እንደዚሁ ተመሳሳይ ነበር። አሁንም ቢሆን ጦርነቱን እያካሄዱ ነው ፋታ እንዲያገኙ ብቻ በሚል ይህንን ወደ ዲፕሎማሲው ግድ የለም መደራደር እንችላለን የሚለው ስቲል አሁንም ቢሆን ኢራን አሜሪካን ከያዘችው አቋም ወደ ኋላ አላለችም። አንድም የኒውክሊየር ፓወር የምትጠቀመው ነገር ሙሉ ለሙሉ ማቆም እንዳለባት፣ ረጅም ርቀት ተጓዦቹንም ባሊስቲክ ሚሳይሎችንም ማምረትም እንደገና ሪሰርችም እንዳይሰሩ ሁሉ እስከ መከልከል ነው። ይሄ ደግሞ ለኢራን የሚዋጥላትም አይደለም እና በአንድ በኩል ስታየው እንትኗን አዳክመው እስከሚበቃት ድረስ መተው ነው የሚፈልጉት አሜሪካንም ሆኑ እስራኤላውያን፣ የእስራኤል መንግስት ማለት ነው። እና ኔታንያሁ ትልቁ ፍላጎታቸው ኢራንን የተዳከመች አገር አድርጎ ማየት ነው ዋናው አላማቸው ብለው የያዙት ማለት ነው። ስለዚህ የኢራን እየተጎዳች ያለችው አንድም ማዕቀቡ ነው የተደረገባት። አንድ የባንክ ትራንስፈሯ ከስዊፍት አባልነቷን አስወግደዋታል፣ መጠቀም አትችልም። ስለዚህ የዓለም አቀፍ የገንዘብ ዝውውሯ ከተዳከመ፣ ነዳጇን መሸጥ ካልቻለች፣ የጦር መሳሪያ ማምረት ወይም ደግሞ የጦር መሳሪያዎችን እያመረተች እንኳን የምትሸጠውን ነገር ማዘዋወር እንዳትችል ካደረጓት ከዚህ በላይ ኢኮኖሚን የሚጎዳ ነገር የለም። ስለዚህ ይሄ ነገር እንዳይበላ ምንድነው እንዳይበላ ግፋው እንዳያማጠራው አይነት ነገር ነው ሁለቱ ግንኙነት የሚሆነውና ቀስ በቀስ በኢኮኖሚም እያዳከሙ ማዕቀቡ ስላልተነሳ በአንድ በኩል ደግሞ የወታደራዊ ኃይሏን አሁንም እንዳጨምር በሚል እንደምናውቀው የሷ የጦር መሳሪያ የሚመረቱት በጣም ከአሜሪካን ከምታወጣው ወይም እስራኤል ከምታወጣው የጦር መሳሪያ ማምረቻ ዋጋ በ90% በ80% ያነሰ ሆኖ ስለተገኘ ነው። ያን ቴክኖሎጂ ደግሞ ለኢራን ትልቅ መኩሪያዋ ሆኗልና በዚህ ምክንያት ወደ ድርድሩ የመሄዱና ሁኔታ በቅርቡ ላይ ደረግ ይችላል ተብሎ ነው የሚታሰበው። ምናልባት አንዳንድ አሁን ይሄ የሆርሙዝ ሰርጥና እንደ ሆስቴጅ መያዟ ስፔሻሊ ለኢራን ጥያቄዎች እያስነሱባት ነው። ያ ማለት እና አሜሪካ የሚፈልጉት እንግዲህ እንደዚህ አይነት ነገሮች ነው። ዓለም አገራት ጫና ሲፈጠርባቸው ወይም ደግሞ መውጫ መግቢያ ሲያጡ በዛ አካባቢ ያለውን ሁኔታ እንደፈለጉ መንቀሳቀስ ሲያቅታቸው ሁሉም የግዴታ ወደሆነ ጥምረት ውስጥ የመግባት ፍላጎት ይኖራቸዋል። በተለይም ደግሞ የፈረንሳይ መንግስት አንድ ሀሳብ ሲሰጥ ነበረ 35 ሀገራትን አፕሮች አድርጌያለሁ ሆርሙዝ ሰርጥን ለማስከፈት የሚል ሀሳብ ሲያነሳ ነበርና ያ ምንድን ነው የሆርሙዝ ሰርጥ እንዲከፈት የሚደረግበት ጥረት አንደኛ
ሆርሙዝ ሰርጥ ኢንተርናሽናል መተላለፊያ ነው ተብሎ ይወሰዳል እና ከዛ አንጻር እንደዚህ አይነት ጥያቄዎችን በኢራን ላይ ጫና ለመፍጠር እንደዚህ አይነት እድሎች የተፈጠረባት ነው። አሉታዊ እድል ነው ለኢራን። በዚህ አጋጣሚ ደግሞ የተለያዩ ሀገራት ከነ አሜሪካ ጋር ተሰባስበው ወይም ደግሞ ፖለቲካሊ በዛ ኢንጌጅመንት ውስጥ ሆነው ኔቶም እስካሁን ባለው ሁኔታ ኖ ብሏል። ግን ደግሞ 35 ሀገራትን ፈረንሳይ ካናገረች ከኔቶ ቁጥር በላይ ነውና እንደዚህ አይነት ነገሮች ያው የኔቶ አባላት ነው ሞር ሊሆኑ የሚችሉት እነዚህ ነገሮች በኢራን ፖለቲካ ላይ ጫና እየፈጠሩ ይመጣሉና ኢራን በዚህ ልክ እስካሁን ባለው ሁኔታ ጥሩ አይነት ራሱን የመከላከል ከመከላከልም ኦፌንሲቭሊ በርካታ ጥቃቶችን በማድረስ ከባድ ውድመቶችን አድርሳለች። በእስራኤል በኩልም እንደዚሁም ደግሞ በመካከለኛው ምስራቅ ባሉ በአሜሪካ ቤዞችም መርከቦችም አንዳንድ ቦታ ላይ ዳይን ከዛ ሲሻገር ደግሞ የገልፍ ሀገራት እስከ ዛሬ ድረስ ምንም አላባራችም። እሱ አለና ይሄኛው የድርድር ሁኔታ ባለበት ፕሬዚዳንት ዶናልድ ትራምፕ ከሆነ ጉዝ አካል ጋር እየተወያዩ ነው እስኪባል ድረስ እየተነጋገር ነው። ኦፍ ኮርስ ግን እየተነጋገሩ ነው። አሌክስ ለምሳሌ እንደዚህ ምለ አንደኛ ኢራኖች በጣም እንትና ስማርት ናቸው አሉ ትራምፕ ራሳቸው። እነሱ እንደራደር ይሉናል ግን አንደራደርም ይላሉና ስማርት ናቸው። እኔ ቀለል አድርጌ አላያቸውም ምናምን ብለው የሆነ ሀሳብ ሲሰጡ ነበርና ድርድሩ እንዳለ ኦፍ ኮርስ ምንም ጥያቄ የለውም። ሰይድ አባስ አራግቺም ያውቃሉ። በነገራችን ላይ አራግቺና የስፖክስማኑ አፈጉባኤ ይመስሉኛል የፓርላማው እሳቸው ከዚህ ከጥቃት ዝርዝር ውጪ ሆነዋል። ስለዚህ ይሄ ምንድነው እዛ የነሱ ፖለቲካ ውስጥ ራሱ መከፋፈል እንዲፈጠር የማድረግ አካሄድ ነው ያላቸው አሜሪካኖችም የእስራኤል ፖለቲከኞችም። ስለዚህ ሰይድ አባስ አራግቺን አልነካውትም ካሉ ፕሬዚዳንቱን ማሱድ ፔዜሽኪያን እና እንግዲህ አያቶላውን ማናቸው ሞጅታባን ሁለቱን ገላቸዋለሁ ማለት አንደኛውን አንተና እኔ እዚህ ቁጭ ብለን አንተን ገላለሁ እኔን ሴቭ አረጋለሁ ከተባለ አንተና እኔ ፖለቲካሊ ልዩነት ይኖረናል ማለት ነው እና እቺኛዋን መንገድ እየተከተሉ ነው። ፕላስ አሁን ባለበት ሁኔታ ኢራን እዚህ ላይ አቁማ ባለፈው እንደተነጋገር ነው ምክንያቱም የተራዘመ ሲሄድ ይሄ የጀብዱ ፖለቲካ ስላልሆነ ነው። የተራዘመ ሲሄድ የነዛ ግዙፍ ኢኮኖሚ የሚያንቀሳቅሱ እነዛ ባይ ዲፎልት የሚቀላቀላቸው አገራት ቁጥር ሊጨምር የሚችልበት እድል ስላለ እነ ፈረንሳይ እነ ማን ናቸው እነ ቻይናና ሩሲያ የኢራን አጋሮች ናቸው፣ ስትራቴጂክ አጋሮች ናቸው፣ ድጋፍ ያደርጉላታል። እንዲያውም አንድ መረጃ እየተመለከትኩ ነበረ ኢንፎርሜሽን በመስጠት እነ ፕሬዚዳንት ቭላዲሚር ፑቲን እጃቸው አሉበት የሚል ሀሳብ እየተመለከተ በእነዚህ ድጋፍ እንደሚያደርጉላት ይታወቃል። ግን አሁን ችግሩ ሆርሙዝ ላይ መያዙ ከዛ ደግሞ አሁን ቅድም ባነሳነው መጠን ነበብ አልመንደብ ላይ እያለ ሲመጣ የኢትዮጵያ አቋም ሁሉ ነው የሚቀየረው። በነገራችን ላይ በቃ ጉሮሮ ከተዘጋ ነው መተንፈስ አለብንና አስገዳጅ ጥምረት የመፍጠር አካሄድ ሊፈጠር ስለሚችል በጣም እስካሁን ባለው ፖለቲካ እስካሁን ባለው አቅሟ በጣም ጥሩ የሄደች ሀገር ያልታሰበ በዚህ ልክ አሜሪካና እስራኤልን እንደው እስራኤልን አውጣትና የአሜሪካን ኃይል በዚህ ልክ መቋቋም መቻል በጣም ከባድ ነውና ምን ያህል ላለፉት 3 እና 2 አስርት ዓመታት ሲዘጋጁበት እንደነበረ ያሳያልና እንዳልከው አንደርግራውንድ ነው። ከዛ እዚህ ላይ ተኩሰው እዚህ ላይ ድጋሚ ተኩሱ because እነሱ just they can እንትን ይላሉ። የአሜሪካዎቹም የእስራኤሎቹም ዲቴክት ያደርጋሉ፣ ያውቁታል ከየት እንደሚነሳ እሱ ላይ at the same time ይመታል ሚሳኤል የሚወነጨፍበት። እነሱ ግን እንደምታውቀው በጣም ብዙ ግዙፍ ነች ኢራን ሚድል ኢስት ላይ ካሉት እነሱን ስትመለከት ትልቅ ሀገርና ስትራቴጂካሊ ይሄ ምንድነው ጂኦግራፊው በጋራ የተከበበች ሀገር በመሆኑ ትንሽ ወጣ ገባነቱ በየቦታው ነው። ሚሳኤል ሲስተሞቿ በየቦታው ነውና እሱ አለ። ይሄን ድርድር እንግዲህ ባለበት ሁኔታ አሁን አልደራደርም የሚሉበት ኦፍ ኮርስ እየተደራደሩ ነው። ምንም ይሄ ጀኒውን መሆን ስላለብን ለተመልካቾቻችንም እየተደራደሩ ነው። at the same time ግን አይ ኖ የሚሉበት በጣም ትልቅ ምክንያት አላቸው። ይሄ አንደኛ ራሳቸውን ከማስጠበቅ አንፃር ብቻ ሳይሆን የአሜሪካ የሚድ ተርም ኤሌክሽን አለ ኔክስት ህዳር ላይ አይደለ? ሚድ ተርም ማለት የአንድ ፕሬዚዳንት 4 ዓመት አይደለም የሚቆየው። ስለዚህ ግን ሁለተኛው ዓመት ላይ የሚደረግ ነው። ያ ማለት የአሜሪካን ኮንግረስ ቁጥር የሚቀያየር ነው። ያ ማለት የአሜሪካ ኮንግረስ ቁጥር መቀያየሩ ፕሬዚዳንት ዶናልድ ትራምፕ እንዳይቀያየርባቸው ከመፈለግ አንፃር ይሄ ጦርነት በራሱ ግፊት ስለሚያደርግባቸው ራሳቸው ይቋጩታል የሚል ሀሳብም አላቸው። because ትራምፕ አሁን ባለበት ሁኔታ ሴፍ ዞን የሚባሉ ላይ ነው ያሉት አይደለ? በላይኛው ምክር ቤት በሴኔቱ ላይ 53 አላቸው፣ ዴሞክራት 47። ስለዚህ በሴኔቱ እንደፈለገ እጅ ማስወጣት ይችላሉ። 3 አብላጫ አላቸው
50 ፕላስ ማለት ነው። ከዛ በታችኛው ምክር ቤት ደግሞ 119 ናቸው ሪፐብሊካን፣ ዴሞክራት 112 ምናምን አካባቢ ናቸው። በታችኛው ምክር ቤትም በቃ ሴፍ ዞን ላይ ናቸው ያሉት። ስለዚህ ሁለቱ መርጅ ሲሆን ኮንግረሱ ላይ ፕሬዚዳንት ዶናልድ ትራምፕ የትኛውን ውሳኔ የማሳለፍ ውሳኔ አቅሙ ይኖራቸዋል። አት ሴም ታይም ደግሞ ኢምፒች አይደረጉም። ይችኛዋ የሚድ ተርምን ሉዝ ካረጉ ከሷ ስጋት አንጻር የአሜሪካ ህዝብ እየፈለጉ ስላልሆነ ይህን ጦርነት ትራምፕ ጫና ሲደረግበት በራሱ ጊዜ ያቆማል የሚል ሀሳብም ስላላቸው ኢኮኖሚካሊ ደግሞ ጫናው በእርግጥም ትራምፕ ያቆማል እንዲያቆሙት ያረጋቸዋል ብለውም ስላሰቡ ቢካዝ አንድ ክሪስቶፍ መርፍ የሚባሉ አንድ መርፍ የሚባሉ የኮኔክቲከት ይመስለኛል እሳቸው አንድ ሀሳብ ሲሰጡ ነበር ስለ እንትን ስለምንድን ነው ስለ ሆርሙዝ አሜሪካ የኢራንን ኒውክሌር ጦር መሳሪያ አላት ብላ ስላሰበች ለማውደም ሄደች፣ አላወደመችም። ሚሳኤሎቹ ይኑሩ አይኑሩ አወደምናሉ ግን አላወቅንም። ከዛ ሬጂም ቼንጅ አሉ ስቲል አሉ። ሶስቱንም ሳያሳኩ ሆርሙዝን አዘጉ። ዴን ሆርሙዝ ተዘግቶ ሆርሙዝ መጀመሪያ በሰላም ክፍት የነበረውን አዘግተው አሁን እናስከፍት ጦርነት ውስጥ ውጥረት ውስጥ ገብተዋልና ምን ማለት ነው የሚል ጥያቄ አለና ኢራኖች አንደኛ የሚተርመውን ያስባሉ፣ ሁለተኛ አሜሪካ ፖለቲካ ውስጥ በጣም ከባድ መከፋፈል አለ፣ ይሄ ጦርነትን የማይፈልጉት ከዛ አንጻር፣ ሶስተኛ ደግሞ አገራት ሆርሙዝ ላይ ሲያዙ ተገደው ወደ ድርድር ያመጡናል የሚል ሀሳብ ስላላቸው ይመስለኛልና ኦፍ ኮርስ ግን አሌክስ እነዚህ እንዳሉ ሆነው የጦርነቱ ጉዳይ ትንሽ ኢራንን ጫና ውስጥ የማስገባት አዝማሚያ እንዳለው ይሰማኛልና ሪቫይቭ ማድረግ ትችላለች ወይ ድርድሩስ በዚህ ላይ ቢቆም ከሚለው ቀደም ከተናገርከው ላይ እንደምጨምረው ነገር ምንድነው እንዳልከው በሴኔቱ ላይ ያላቸው አብላጫ ድምጽ ብቻ ሳይሆን እሱ ለውሳኔ ይጠቅማቸዋል፣ ግን በኋላም ደግሞ ለውጥ ሊያመጣ ይችላል። ከሚድተርሙ በፊት አሁን የሆርሙዝ ጉዳይ በእሳቸው ብቻ መፈታት ካልቻለ እሳቸውን ለጥያቄ እንዲያስቀርባቸው ያደርጋል። ሁለተኛ እንደገና ደግሞ እሳቸው አሁን በመንግስት ወይም ደግሞ በአሜሪካን ሕዝብ ላይ ያላቸው አመኔታ ምንድነው በሚለው ላይ ቀድሞ ከነበረው ተወዳጅነታቸው ሲምፓቲያቸው አሁን የእሳቸው የበላይነትና የእሳቸው የተጽዕኖ ፈጣሪነት ወይም መወደድ ወደ 35 በመቶ ዝቅ ብሎባቸዋል። ይሄ ነገር በጣም ያሳስባቸዋል። ብዙ ጊዜ ለስማቸው በጣም የሚጨነቁ መሪ ናቸው ዶናልድ ትራምፕ እና ቀደም ብለን እንደምናስታውሰው እንዲያውም ለኖቤል ፕራይዝ ይታገሉ የነበረው ነገር አሁን ግን ኢራንን የማጥቃት ምክንያቱም ኢራንን ገና በ43ኛ ፕሬዝዳንትነታቸው 43ኛው ፕሬዝዳንት ሆነው በነበረበት ጊዜም ሁሉ የነበረውን አሁንም ድረስ ያንኑ ነው ያኔ የጀመሩትን ሀሳብ ነው አሁንም ደግሞ እያስጨረሱ ያሉት ነው። ምናልባት 45ኛው አይደል? አሁን 45ኛው 47 እና 45ኛው ኦኬ እሺ 43 ስላለን ነው 45። ስለዚህ በሁለቱ የአገዛዝ ሰዓታቸው ጊዜያቸው ዘመናቸው ኢራን ግን ዋና ታርጌታቸው እንደነበረች ይታወቃልና ብዙውን ጊዜ እንዲያውም ከኔታንያሁ ጋር ነውና ግንኙነታቸው ይሄ የሁለቱ መሪዎች አንድ ላይ መጣመር ብቻውን ኢራን ላይ ይሄን ጉዳት ሊያደርስባት ይችላል። ሁለተኛ እንደገና ደግሞ ሪቫይቭ ልታደርግ ትችላለች ወይ ብለን ስንል ሳንክሽኗ ካልተነሳላት ሪቫይቭ ማድረግ አቅሟ በጣም ከፍተኛ ጉዳት ስለደረሰባት ትንሽ ሊያስቸግር ይችላል። ግን አጋሮቿ እነማን ናቸው? ሩሲያና ቻይና ናቸው። እነዚህ ሀገራት በምንድን ነው ሊያግዟት የሚችሉት? ማለት በኃይልም ሊያግዟት ይችላሉ። አሁንም ቢሆን የጦር መሳሪያውን እገዛ ሊያደርጉም ይችላሉ። በተለያየ በዚህ የሰብአዊ እርዳታ ነው በሚል ሽፋንም በአየርም ሁሉ ሊደርሳቸው ይችላል። ይሄ ነገር ቀላል የሚባል አይደለም። ስለዚህ ጦርነቱ በዚህ መልኩ ይጨምራል። ሌላው ቴልአቪቭም ብትሆን አሁንም ቢሆን በከፍተኛ ጥቃት እየደረሰባት ነው። ወደ ኒውክሊየር ኃይሏ እንደዚሁ አካባቢ ይመታሉ። ምናልባት ፕሪሳይስሊ ላይመቱ ፈልገው ይሆናል፣ ግን ማጥቃት መቻላቸውን ለማሳየትም ነው ይሄን ያደረኩት። ባለፈው እንዲያውም ስንነጋገር የነበረውን የሃይፋ ኬሚካልስ ካምፓኒ መምታት ማለት እዛ አካባቢ ያለውን የናይትሪክ አሲድ ማምረቻ በጣም የተለያዩ ኬሚካሎች ቢፈነዱ እስራኤልን በጣም በከፍተኛ ጉዳት ያጥለቀልቋታል ብዬ ነው የማምነው። ስለዚህ
ወደ ዋናው ጥያቄ ስንመጣ ግን ወደ ኢራን ተመልሳ ወደ ነበረችበት አቋም መሄድ ትችላለች ወይ ብለን ስንል አሁንም ወደ 20 ዓመት 30 ዓመት ወደ ኋላ ልትጎተት ትችላለች። ግን እዚህ ጋር ያለው ነገር ምንድነው? የሁለቱ ውጭ ጉዳይ ሚኒስትሩም ሆነ የኢራን ፕሬዝዳንት ቢሆኑ የሁለቱ በሳል አመራር አሁን እዚህ ጋር ትልቁን ጨዋታ ሊጫወት ይችላል። ምንም እንኳ ከሌ ጠላቴ ነው ከሌ ወዳጄ ነው ብለህ ቅድም የተናገርከው ነገር ቀላል ነገር አይደለም። ይሄ መከፋፈል ነው። አየህ፣ ሲምፓቲ ያመጣል። ኤጎ አላቸው እነዚህ ሰዎች። አንተ ጠላቴ አይደለም ስትባል ብቻ ምንም እንኳ ለሀገር ጀግናም ብትሆን እባክህ ዝም በል አታውራ ብለህ አትልም። ያ ውስጣችን ያለው ማንነታችን የማስጠበቅ ነገር እንደ ጠላት ስለማያየኝ ይሄ ከውስጥህ ፈንቅሎ ሀገርህን የምትከላከለው ነገር ትንሽ ሊቀንስ ይችላል። ይሄ ተማምነህ እንኳን እንዳታሰው ሐሳብ እንዳታወጣ ያደርጋል። እነዚህም ሰዎች እንደገና ደግሞ ኢራንን እንደገና መልሰው ወደ አዘቅት ውስጥ እኮ እየከተቷት ነው ብለህ ቆም ብለህ እነዚህን ሰዎች ወደ መጠራጠሩ ትሄዳለህ። ዞሮ ዞሮ ግን ምንም እንኳ የብዙሃኑ እንትኖች የተከፋፈለ አይነት ዘር ያለበት ሀገር ስለሆነ ኢራን ማለት ግን በፖለቲካው አመራር ላይ ያሉ እነዚህ መሪዎች በሳሎች ናቸውና ይህንን ድርድር በምን አይነት መልኩ ኮምፕሮማይስ እናድርገው የሚል ነገር ሊገቡበት ይችላል። ግን አሁን እንዴት ነው ቀደም ባሉት ዘመናት የነበሩ የምናውቃቸው የፖለቲካ መሪዎች ነበሩ። አሁን እንደነ ኪሲንጀር አይነት እንደነ አንድሬ ግሮሚኮ አይነት ሰው እነ ኮሲጊን አይነት እንደነ ፕሪማኮቭ ራዣ ውስጥ ያሉት አሁን ኢቭጌኒ ፕሪማኮቭ እና ኪሲንጀርን አሁን ስታያቸው ሁለቱ የተለያየ አይነት አመለካከት ኖሯቸው ግን ኮምፕሮማይስ አድርገው ሁልጊዜ ነገሮችን ባላንስ አድርገው መምራት ይፈልጋሉ። አሁን ኢቭጌኒ ፕሪማኮቭ የሚባሉት ብዙ ጊዜ ለኢራን ወይም ደግሞ አረብ ሀገራትን ብዙ ሲደግፉት አለ። ኪሲንጀር ግን ብዙውን ጊዜ የእስራኤልን አካሄድና የእስራኤልን ጥቅም በማስጠበቅ መልኩ የአሜሪካንን መንግስት ያለችበትን ስታተስ የማስጠበቅ ነገር ይዘው ነው የሚሄዱት። ስለዚህ አሁን ፕሪማኮቭ በህይወት ቢኖሩ ኖሮ ሊያደርጉት የሚችሉት ነገር ምንድነው? አንድ ያለውን ስኬሌት የሚያደርገውን የጦርነቱን ሁኔታ ማርገብ፣ ሁለተኛ እንደገና ደግሞ ድርድር ይደረግ ነው። ኪሲንጀር ቢሆኑ ግን የሚያደርጉት ምንድነው? አንድም ኃይልን ቀነስ አድርጎ ሳይቆም ድርድርን ማካሄድ ነው። ምንም ይሁን ምንም ግን ፕራግማቲክ ስለሆኑ ሁለቱም ሰዎች ግን የአገራቸውን ጥቅም ነው ማግኘት የሚፈልጉት ማለት ነው። እና ብዙውን ጊዜ ፕሪማኮቭ የሚፈልጉት ነገር ምንድነው? ይሄ መልቲፖላሪቲ የሚሉት ነገር አመራር የግድ አንድ አሜሪካን ብቻ አይደለችም ሀያል ሀገር፣ ሌሎችም ሀያላናት ሀገራት ሊመጡ ይችላሉ። እሳቸው ከ20 ዓመት በፊት ያስቡት የነበረው ፕሪማኮቭ አሁን እየሆነላቸው ነው የመጣው በፑቲን ዘመነ መንግስት ማለት ነው። ኪሲንጀር ደግሞ ምንድነው የሚፈልጉት? ምን ጊዜም ቀደም ሲል እንደው ታስታውስ እንደሆነ ከፍተኛ ውዝግብ ያስነሱ የነበሩ የፈርስት ሴክሬታሪ የነበሩ ሰው ናቸው በአሜሪካን ታሪክ ውስጥ። ግን በሳል የፖለቲካ ሰው ስለሆኑና ስለላ ውስጥም ስለነበሩ እኚህ ሰው ከፍተኛ ለውጥ አምጥተዋል። ሁለተኛ ኪሲንጀር እና ፕሪማኮቭን ደግሞ አንድ የሚያደርጋቸው ነገር ምንድነው? አንድም በፖለቲካው ብስለት አሉ፣ ሁለቱም ደግሞ ለሀገራቸው የስለላ ድርጅት ኃላፊ ሆነው ሰርተዋል። አየው። ስለዚህ በኢራን በኩል ትመጣለች ወይም ደግሞ ታድጋለች ተብሎ የሚታሰበው የኢራን መንግስት አመራሮች ይህን ድርድር በመጠኑም ቢሆን ለፋታም ቢሆን አሁን ተደራድረው ወደ ውሳኔ የሚመጡ ከሆነ ኮምፕሮማይስ ማድረግ እንዲችሉ ማለት ነው። እንግዲህ ይሄ ስለ ኒውክሊየር ኃይል የሚባለው ነገር ተጨማሪ ልክ እንዳለፈው ጊዜ ለአሜሪካን ለማን ነው ራሻ በእኔ በኩል ይቀመጥ ይሄ ኒውክሊየር አሏት በአደራ ይቀመጥ የምትለው በእርግጥም ቭላዲሚር ፑቲን ደጋግሞ የተናገሩት ነገር ነበር። ሴፍ በሆነ መንገድ አስቀምጣለሁ ነው። ኢራን ደግሞ በምንም ተአምር ማንም በማይደርስበት መንገድ 400 ኪሎ ግራም የሚመዝን ነገር ከመሬት ከምድር አርቃ እንዳስቀመጠች ነው የሚታወቀው። ስለዚህ ማንም አደራዳሪ አልፈልግም በዚህ አይነት አካሄድ እና ሊኖር የሚችለው ሊያጨቃጭቅ የሚችለው ረጅም ርቀት ተጓዥ የሆኑትን ኒውክሊየሮች ማን ነው ኒውክሊየርም ሊሸከሙ ይችላሉ እነዚህ ባሊስቲክ ሚሳይሎች እነዛን የማምረት ጉዳይ ነው። ግን ስናስበው ግን ይሄ ነው ወይ ዋናው ፍላጎቷ ነው የአሜሪካንም ሆነ የእስራኤል። ስለዚህ የኢራን መልሶ መቋቋም የሚለው ነገር አሁንም ቢሆን ያላት የህዝቦቿ አንድነት
የኢኮኖሚዋን ወደ ኋላዋ ሊመልሳት ይችላል። ግን አሁንም ቢሆን ከ20 ዓመት ወይም ከ15 ዓመት እድገቷ ወደ ኋላ እንደገታት ያስታውቃል። ምናልባት አሁን ነገሮች ወይም ደግሞ ገንዘብ ሊገዛው የማይችለው ነገር የለምና ከኢራን ከቻይና ጋር ወይም ደግሞ ከራሽያ ጋር ያላት ግንኙነት እየጨመረ መምጣቱ አይቀርም። ያን ጊዜ ኢኮኖሚያ በተወሰነ መልኩ ሊመለስ ይችላል። ግን ዞሮ ዞሮ ተጎጂ ሆና ነው የምትቀጥለው ኢራን። አሁን ይሄ ድርድር የሚቋጭበት መንገድ ነው አስቸጋሪ የሚሆነው። በምን መንገድ ይቋጫል የሚለው ነው። አሁን እንዳልከው ደግሞ ኮምፕሮማይስ የሚያደርግ ነገር ብቻ ነው የሚፈልገው። ቢካዝ አሁን ውጥረቱ በተለያየ አቅጣጫ በጣም ግልጽ መሆን ስላለብን በተለያየ አቅጣጫ አሁን የሚመጣው ሰርተውታል። አሁን ፖለቲካውን ኢራን በጣም ዲፌንሲቭ ሆናለች። በጣም አልነካም የሚል አቋም ላይ ነው ያለች። በዛ መንገድ እየሄደች ነው። እነዛ ደግሞ በጦሩም ፖለቲካሊም በተለያየ አጋጣሚ አሁን ኢራን ላይ ጫና እንዲፈጠር የማድረግ ሂደት ውስጥ ስለሆኑ የሀገር ውስጥ ፖለቲካ በመከፋፈልም በምናምንም ጉዳዮች ላይ ጫና ሊፈጥሩ ይችላሉ ነው እና አንዳንድ ሁኔታዎች በዛ ልክ የሚታዩ ናቸውና ይሄ ጉዳይ እዚህ ላይ የሚቋጭም አይደለም። ኪሲንጀር ስትል ባይዞ ትልቅ ፖለቲከኛ ናቸው እንዳልከው የቻይናንም ጉዳይ በኒክሰን ዘመን ነው አይደል? እሱንም ቻይናውያን እንደውም ትልቅ ስም ከሚሰጧቸው ዲፕሎማቶች መካከል ነው የሚያስቀምጡ። በራሻን በኩል እንደዚሁ ናቸው። ስለዚህ እንትን አላቸው የሀገራቸውን ጥቅም የሚያስቀድሙ ግን ደግሞ ኮምፕሮማይዝም የሚያደርግ ነገርም አላቸው። ያው ኦፍ ኮርስ የአሜሪካ ፖለቲከኛ ብታርደው እንደው አንዳንዴ እኛ ሀገር ላይ ብቻ ነው እኮ ሚዲያም ሆኖ የሀገሩን ጉዳይ የሚያጣጣል እንጂ እኮ በምንም ተቃውሞ ውስጥ በምንም ጫፍ ጥግ ላይ ሆነ እኮ ብሔራዊ ጥቅም ነው በአብዛኛው እኛ አያለው አንዳንድ ጊዜ ወጣ ያሉ ሀሳቦችን በተለይ መንግስትን ጠላው ስትል አገርህንም አብረህ እንደዚህ መንግስት ሺህ ዘመናት እንደሚኖር አይነት ነገር እና የአሜሪካ ፖለቲካና የሚዲያ አውድም በዛ ልክ ተቃውሞ ምናምን አለ ይደረጋል። ኦብቪየስሊ ግን ደግሞ በሀገር ጥቅም ላይና ቀጣይነት ባለው ሁኔታ በህልውና ጉዳይ ላይ ሲመጣ አንድ ነው የሚሆነው። ግብጾች ራሱ ሚዲያዎቻቸው በዚህ ልክ የሚታዩ ናቸውና ይሄ ነው ደጋግመን የሆኑ ኃይሎች እንግዲህ ሊገቡበት ይችላሉ ሲባል ኢራን እንግዲህ እየመረጠች ማሳለፍ ውስጥ ናት ያለችው እና የነ ሩሲያ የነ ቻይና እንደሚታወቀው ኦብቪየስሊ እነ ህንድ እነ ፓኪስታን የመሳሰሉ ሀገራት እነ ባንግላዴሽ ማለፍ ይችላሉ። ሌላው ግን ብላለች። አሁን እንግዲህ ሌላው ግን ካለች ደግሞ ያኛው እኔስ የሚል ጥያቄ ያነሳል። እኔስ ሲል ምንድን ነው የሚሆነው? አጌንስቱ ኢራን ነው የሚቆመው እና እችኛዋን እንዳልከው ምንም ጥርጣሬ የሌለው እነ ሰይድ አባስ አራግቺ ስማርት ዲፕሎማት ናቸው። መስዑድ ፔዜሽኪያን ምንም ጥያቄ የሌለው የሚገርመኝ እንትን ናቸው ያላቸው። ግን ይችን ነገር አሁን መፍትሄ ካልሰጧት የሚላዘዝ ከሆነ እንደሚታሰበው አይደለም። ቢካዝ ግዙፍ ኢኮኖሚ ነው ያላቸው። እነዚህ ግዙፍ ኢኮኖሚ ደግሞ በአንድም በሌላም ሌሎቹን አነካክቶ የማስገባት እድል ይፈጥራሉ። ቅድም በዋነኝነት የፓሪስን ያነሳውልህ 35 ሀገራትን አፕሮች አድርግ ያለው ሲሉ የፈረንሳይ ሰዎች የፈረንሳይ ፖለቲከኞች እነዛ ሀገራት ሆርሙዝ ላይ ግዴታ ሊመጡ ነው ማለት ነው። አት ሴም ታይም ሆርሙዝን ክሊር እናረጋለን ሲሉ ጦርነት ውስጥ ሊገቡ ነው ማለት ነው። ቢገቡም የሆነ ኃይል እዛ ከሰፈረ ሆርሙዝ ላይ ኢራን ውጡ ግቡ የምትልበትን ታጣለች የሚል ነው እና እንዲያውም አንድ ከዚህ ጉዳይ ጋር በጣም ግንኙነት ያለው ሰው ሲነግረኝ አይ ሆርሙዝ ልክ እንደነ ስዊዝ ቦይ አሁን ማነች ግብጽ ስዊዝ ቦይ የራስ ሀብት ምናምን ብትል ያው ሰው ሰራሽ ነው ምናምን በዛ ልክ ሊታይ ይችላል። እነ ፓናማ ካናል አሜሪካንና ምናምን ቢያከራክር የኔ ቢባባሉ ሰው ሰራሽ ነው ፕላስ ደግሞ ኢንተርናሽናል አይነት እንትን የለው። ሆርሙዝ ግን በየትኛውም ቦታ እነዚህ በተለይም አረብ ኤሚሬቶች እና ካታር እዛ አካባቢ ያሉት እንጠቀም የሚል እንትን አላቸውና ከዛ አንፃር አገራት የሆነ ጀርባ እየሰጧት ሊሄዱ ይችላሉ የሚል በጣም ሰፊ ፖለቲካዊ ትንታኔ እየተሰጠ ይገኛልና ከዛ አንፃር ነው የብዙ ሀገራት አቋም ሊለውጥ ይችላል የሚለው ከዛ አንፃር ነውና ግን እዚህ ላይ እንግዲህ የስትሬት ኦፍ ሆርሙዝ ጉዳይ ሲነሳ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና እነ ፕሬዚዳንት ዶናልድ ትራምፕ የፖለቲካ 100% ተስማምተዋል ማለት አይቻልም። የተስማሙ ኦፍ ኮርስ በኢራን ላይ በያዙት አቋም ተመሳሳይ ሊሆን ይችላል። ግን ጦርነቱን በመቀጠልና ባለመቀጠል ግን ደግሞ በጣም የለየለት ልዩነት እንዳላቸው ግልጽ ነው። አንደኛ ቅድም ያነሳናቸው ናቸው። በተለይ ደግሞ ፕሬዚዳንት ዶናልድ ትራምፕ ወደዚህ ጉዳይ ላይ ሲመጡ የሚሆነው ምንድነው ኔታንያሁ የሚድተርም ጉዳይ አያሳስባቸውም።
ኔታንያሁ ምንም እንትን የሌለባቸው ሰው ናቸው። የራሳቸውን የሀገራቸው ፖለቲካ ላይ ስራ ሊሰሩ ይችላሉ እንጂ ወይም ደግሞ እንደዚህ አይነት ባይዘው በጣም ከባድ ተቃውሞ ይደረግባቸዋል። በኔታንያሁ ላይም ብዙ ሰዎች አይ ምናምን የሚሏቸው ብዙ ናቸው። ግን በዚህ ጉዳይ ላይ ግን ትራምፕ ነው ጫና ያለባቸው። ምክንያቱም ትራምፕ አንደኛ ቅድም ባነሳ ነው የዚች የሚድተርሟ ኢሌክሽን ጉዳይ በጣም ሄዴክ ሆናበታለች። ዴሞክራቶቹ በየኮንግረሱ በየጉባኤው ላይ ይሰድቧቸዋል። ይሄን ምናምን ይሄን ጦርነት አንፈልገውም፣ ህዝቡ አይፈልገውም። እነዚህ ጫናዎች ስላሉ ትራምፕ ጦርነቱን ለማቆም ፍላጎት ይኖራቸዋል ተብሎ ይታሰባል። ከነዚህ አንጻር ኔታንያሁ ደግሞ መጨረስ ይሄን ጦርነት ብለው ያስባሉ። ስለዚህ እነዚህ ሁለት ሰዎች እንዲህ አይነት የፖለቲካ ልዩነት እንዳላቸው ከራሳቸው የሀገር ጥቅም አንጻር ማለት ነውና ኢራን በዚህ ላይ ቆማ ተደራድራ እንትኗን አስተካክላ የምትሄድ ከሆነ ለነ ኔታንያሁ ሁልጊዜም ቢሆን ከባድ ራስ ምታት ነው። አንደኛ አሜሪካ ሀገር የምትሰራ ችግር ነው። አሜሪካ ጋር የምትሰራ ሀገር እንኳን ልትሆን ባትችልም ብትሆን እንኳን ኔታንያሁ እስከምን ይፈልጋሉ? ይመለሱና ወይም ደግሞ አሜሪካ ኢራንና እስራኤልን እኩል ትሪት የምታረጋገር ልትሆን ብችል እንደው ከ1979 በፊት እንደነበረው እነ ኔታንያሁ ቁጥር አንድ እነሱ እንዲመረጡ ነው የሚፈልጉትና ከዚህም አንጻር አንድ ላይ አይሰሩም። ኦብቪስሊ አሁን ባለው ሁኔታ እነሱ እሱ ይነሳል። ይሄ እንዴት ይታያል ከልዩነት አንጻር? ልዩነት አንጻር እንዳልከው እንዳጀማመራቸው እኮ እንትና ዶናልድ ትራምፕ እንደ ልዩ ዘመቻ ልክ ሰባኦ ብለው ዩክሬን ላይ ሩሲያ እንደዘመተችው ሁሉ እንደዛ ልዩ ዘመቻ አድርገው ነው አጀማመራቸው። ቀለል አድርገውት ነው። ሁለተኛ እንደገና ደግሞ ቀለል ያደረጉት ምንድነው የአየር ላይ ጥቃት ነው። ወደ ኢራን እንኳን ድንበር ዘልቀው ሳይገቡ ስትሬት ኤንድ ዳይሬክት ኤንድ ፐርፌክት የሆነ ኢላማ መምታት ነው። የት ጋር ምን እንዳለ ይታወቃል ነው። ካሉት ኢላማዎች ውስጥ ቢያንስ ከ65% በላይ ማጥቃት ከቻን ኢፊሽንት ነው የሚል ነው በጦር መሪዎቻቸውና አማካሪዎቻቸው በኩል የተሰጣቸው ምክር። ያንን ነው ማድረግ የፈለጉት። ስለዚህ ዶናልድ ትራምፕ ስለፈለጉም አይደለም ስላልፈለጉም አይደለም፣ ግን አንዴ የገቡት ቃል ነውና ኢራን ላይ ያለውን ማዳከም የሚፈልጉት ነገር ስላላቸው በሚል ያ ማለት ምንድነው? በአንድ በኩል እኮ አሁን ኢራን መምታትን ብቻ አይደለም የዶናልድ ትራምፕ ዋና አላማ ቻይናንና ሩሲያን ማዳከም ነው። ሳያስቡት ግን የሩሲያን ኢኮኖሚ የሚያሳድጉ ሆነው ተገኙ እንጂ በመጨረሻ ላይ በአንድም በኩል ደግሞ ሴኔቶቹ ላይ ደግሞ በዲሞክራቶች በብዛት የሚሰደውበት ዋናው ምክንያት እንደገና በአውሮፓ መሪዎችን በጣም ሊተቹበት የሚፈልጉት ኦልሞስት እኮ አሁን የልብ እየተሰማቸው ነው። የጀርመኑም የፈረንሳው እንኳን ትንሽ እንትን ብለዋል እና የሌሎቹ ሀገራት መሪዎች ዶናልድ ትራምፕን ፊት ለፊት የሚወቅሱበት ዋናው ትልቁ ምክንያት ማለት ነው። እና እስራኤል ግን የሙሉ ጊዜ ጦርነት ነው ያደረገችው። ስለዚህ ኢራንን ወድማ ማየት የምትፈልግ መንግስት ስለሆነች በተቻለ መጠን የዛ ሬጂም ቼንጅ አመራሩ ስርዓቱ ለውጥ ማምጣት አለበት። ቅድም እንደተናገርከው 1979 በፊት የነበረውን አይነት የፖለቲካል ስታተስ ኢራን ላይ ማየት ትፈልጋለች። እርግጥ ይህ ሲናሪዮ ሊጠቅም ይችላል ለራሷ ለኢራንም ለሀገሪቷም ሊጠቅም ይችላል። በአንድ በኩል ደግሞ ሁልጊዜ ደግሞ ይሄ የጦር ኃይሏን ሳታደራጅ ልክ ጀርመን 1945 ላይ ካፒቱሌት ሲያደርጓት ምንም አይነት የጦር መሳሪያ እንዳታመርት ወይም ደግሞ ኒውክሊየር ላይ እንዳትገባ ውል ፈርማ ነው ጦርነቱ ሊቆም የቻለው እና እጅ የሰጠችው ማለት ነው። እና ያን ያህል ጊዜ ግን የጦር መሳሪያውን በዛ ደረጃ ባታደርስም አሁን ግን ከአሜሪካን ቀጥላ ሀያል ከሚባሉት መካከል ያለች ሀገር ጀርመን ነች አይደለም። ግን ያንን በመከልከሏ ኢግኖራንሱ ወይም ደግሞ ክልከላውን ወይም ሳንክሽኑን እንዳለ ባለበት ተቀምጠው ግን በሌላው ኢኮኖሚያቸው ላይ መስራት በመቻላቸው አሁን ድረስ ከፍተኛ የሆነ የኢኮኖሚ ግዙፍ ሀያል ሀገር እንድትሆን አድርጓታል ጀርመንን። ኢራንም ላይ የሚመጣው ሲናሪዮ ይሄ ሊሆን ይችላል። ምናልባት ይሄ በእስራኤል በኩል ያለው ፍላጎት ሚሳካ ከሆነ እኮ ለኢራንም ሊጠቅማት ይችላል። አሁን ይሄ አልሸነፍም ባይነትና አሸንፋለሁ አልሸነፍም ተሸንፈህም እኮ አሸናፊነት የሚባል ነገር አለ። ምክንያቱም ከሁለት ሀያላን ሀገር ነች እስራኤል። ብቻዋን አንድ ሀያል ሀገር ናት። አሜሪካንም በአንድ በኩል አንድ ሀያል ሀገር ናት። ስለዚህ ከሁለት ሀያላን ጋር ገጥሞ ራስን መከላከል ወይም ጥቃት ማድረስ መቻል ያ ብቻውን በቂ ነው። አሁን ምን አይነት አማራጮችን
ሊጠቀሙ ይችላሉ። እነዛ አሜሪካን ትከላከልልናለች ብለው ያሰቧት ሁሉ ሀገሮች ሳውዲ አረቢያንም ውሰድ፣ ኳታርንም ውሰድ፣ ወይም ደግሞ ባህሬን ነው ሌሎቹንም ገልፎች እንትን ብትላቸው ያልደረሱበት ይሄ ያልሞከሩት መንገድ የለም ይሄ ጦርነት እንዲቆም። ግን በአንድ በኩል ስታየው አረብ ኤሚሬትስም ላይ ባህሬንም ላይ ሌሎቹም የገልፍ ካንትሪስ ላይ የአሜሪካን የነዳጅ ድርጅቶች በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ ነው የሚያመርቱት። ይሄ ሁሉ እኮ ነው የቆመባቸው። እነ ኤክሶን የምትላቸው እነ ሼቭሮን የምትላቸው እነዚህ ሁሉ የነዳጅ ማምረቻ ካምፓኒዎች በሆርሙዝ በኩል ማለፍ ስላልቻሉ እንጂ ለሌላው ሀገርም ብለውም አይደለም። ከዛ የሚገኘው እንግዲህ አሁን ኤክሲዮንም ሆነ ሼቭሮን የሚባሉት በዓለም ደረጃ በጣም ትልቅ ነዳጅ አምራች ካምፓኒዎች ናቸው እና የነዚህ አለመምጣት እነዚህ እንደ ልባቸው መሄድ አለመቻላቸው ለአሜሪካ እንደ ትልቅ ውርደት ስለሚቆጠር ነው። ስለዚህ አሁን ገልፍ ካንትሪስም ሌላ አማራጭ ሊወስዱ ይችላሉ። ወደፊት ነዳጃቸውን የሚያመላልሱበት መንገድ የግዴታ ባህር ላይ ሆን ይችላል። በቱቦም በፓይፕም ሊወስዱት ይችሉ ይሆናል። ይሄ ቀላል ነገር አይደለም። ታስታውስ እንደሆን ከወራት በፊት በሶሪያ ጦርነት ጊዜ በምንነጋገርበት ሰዓት እኮ ትልቁን ነገር የሳውዲ አረቢያን ነዳጅ እኮ በሶሪያ በኩል አሳልፎ የመውሰድና ያለ መውሰድ ጉዳይ ነበር ከአሳድ ጋር የነበረው ጦርነት። ያ ሁሉ ሊካሄድ የቻለው አይሶችም እንደዛ ሊመጡ ይቻላል ሊጠቀሙባቸውም የፈለጉበት ማለት ነው። ስለዚህ አሁንም ገልፍ ካንትሪስ በፓይፕ ሊወስዱና ወደ ሆርሙዝን ሊያሳልፉ የሚችሉበትን ሌላ አማራጭ ወደፊት ማምጣታቸው አይቀርም። ቀደም ብለህም እንደምን መግቢያ ላይ እንዳነሳውም ደግሞ ሳውዲ አረቢያስ አሁንስ ቢሆን በሚቀጥለው ጊዜ በአሜሪካ ልትጠበቅ ነው? አትችልም። በአሜሪካ ልትጠበቅ እንደማትችል አውቃለች። ሳውዲ አረቢያ የራሷን የጦር ኃይል በደንብ ካደራጀት ኢራንን መቋቋም ትችላለች። ምክንያቱም ሁቲዎች ላይ ያደረሰችውም ራሱ ጉዳት ቀላል የሚባል ስላልነበር ማለት ነው። አረብ ኤሚሬትስም እንደዚሁ። ስለዚህ ገልፍ ካንትሪስ ብቻቸውን የራሳቸውን የጋራ ጦር ድርጅት ቢያቋቁሙ ከእስራኤል ከአሜሪካን ጥገኝነት ሊወጡ ይችላሉ ተብሎ ነው የሚታመነው። ጥሩ ሀሳብ ነው ያነሳው። የሆርሙዝ ጉዳይ እንደውም ኔክስት የምናወራበት ብዬ ያሰብኩት ነበረና ስታተሱ ምንድነው ስታተስ ኮ የሚባለው ነገር ሊቀየር ይችላል የሚለው በደንብ የሚያመጣው እዚህ ላይ ነው። አንደኛ ሆርሙዝ ብቻ ነው ወይ አሁን በዚህ ጉዳይ ላይ እንግዲህ ሆርሙዝ ሲዘጋ በበልመንደብ ሲዘጋ እንደዚህ አይነት ቁልፍ መስመሮች ሲዘጉ ኢትዮጵያ የከፈለች ያለችውን አደገኛ የነዳጅ ጉዳይ አይታለች አይደል? ስለዚህ እንዲያውም አንድ ኢኮኖሚስት ዶክተር ጋብዤ ነበር ባለፈው ፕሮግራማችን አንተም እንዳየውና እሳቸው ያሉኝ ነገር እኛ ሞር ሃይድሮ ኤሌክትሪክ ፓወር ላይ ዲፔንድ ያደረግን ስለሆን በዛ ልክ ደግሞ አሁንም በርትተን የምንሰራ ከሆነ አማራጮችን ስለምንፈልግ የሚል ቆንጆ ሪኮመንዴሽን ሲሰጡ ነበርና ከዛ አንፃር ኢትዮጵያም አሁን እንደው የሌላውን ዓለም ሞር እኛ ኢንተርናሽናል አስፔክቱን ከሀገራችን ጋር የማገናኘት እንትን ስላለን ነው እንጂ ኢትዮጵያን እንኳን እንደሆነ ዝም ብለህ ነጥለህ ብትመለከታት ነገ ከነገ ወዲያ ሰላም ሆኖ ዓለም በጣም ፒስፉል የሆነ ኢንቫይሮንመንት ውስጥ ሆና ይሄን ቀን አለማሰብ አትችልም። በቃ በሚቀጥሉት 10 ዓመታት 20 ዓመታት ምንድነው የሚሆነው ለቀጣይ ጄኔሬሽን እንደዚህ አይነት ነገር ቢፈጠር ምንድነው ማድረግ ያለብን ምናምን የሚሉ ነገሮች የሚሰራበት ካልኩሌሽን ይፈጠራልና የሆርሙዝ ሰርጥ ጉዳይ እንዳልከው አንደኛ በፓይፕላይን ወይም ደግሞ በነዳጅ ማስተላለፊያ በተለያዩ ቦታዎች ልክ ሳውዲ አረቢያ ያኑቡ በሚባለው ነው በቀይ ባህር በኩል ያለውን የነዳጅ እንትኗን ወደብ እየተጠቀመች ነው የምታንቀሳቅሰው እና አረብ ኤሚሬቶችም አት ዘ ሴም ታይም ሌላ ቦታ እየሄዱ ነው። ስለዚህ ሆርሙዝ እንዲያውም ኢራን በጣም ይሄ ልክ ስትራቴጂካሊ እንደ ሆስቴጅ ያረጋችውን ከሆነ ጊዜ በኋላ አማራጭ እየተፈለገ ከሄደ ሪሌቫንሱ እየቀነሰም ሊሄድ ይችላልና አንደኛ በስትራቴጂው ዘንድም ኢራን በዛ ልክ እንትኗን ልታጣ ትችላለች። ከዛ ውጭም ደግሞ ሆርሙዝ ስታተስ ይሄ ያለው ሁኔታ ነባራዊ ሁኔታው ይቀየራል ሲባል አገራት ተሰባስበው ሆርሙዝን መጠበቅ አለብን። እንደዛ ካልሆነ ነገ አሜሪካም ሆነች እስራኤልም ሆነች
ራሷ ኢራንም በዛ አካባቢ እኔ ነኝ ማሳልፈው የምገቡት የምትወጡት የሚል አቋም አንድ ኃይል የሚወስድ ከሆነ ራሳቸውና አረብ ኤምሬቶችም ጨምሮ እንደዚህ አይነት አቋም የሚወስድ ከሆነ ለዓለም ገበያ ብዙ ሪስክ እየወሰዱ ለዓለም ገበያ ልክ ላይሆን ይችላል። ስለዚህ ይሄን ነገር ዓለም አቀፍ ስምምነት ይምጣ ወይም ደግሞ የሆኑ ጥምረቶች ተፈጥረው የሁሉም ይሁን ኢንተርናሽናል ስለሆነ ተብሎ ሀሳቦች ሊወሰዱ ይችላሉ። ቢካዝ እዛ አካባቢ ሁሉም ማለፍ ይችላል፣ ኦብቪየስሊ ሁሉም መንቀሳቀስ ይችላል ቅድም እንዳልኩ እና ኢራን በጣም ይሄን ወሳኝ ቦታ የምታጣበት የአዲስ አይነት ነገር ሊፈጥርም ይችላልና ከዛ አንጻር ነው ይሄ እንደዚህ ሲባል ግልጽና ግልጽ አሁን ያለው የፖለቲካ አውድ የኛም አገር የፖለቲካ አውድ ግንዛቤ እንደዛ አይነት መሆን ስላለበት አማራጭ ፍለጋ መሆን አለበት። በቃ ጅቡቲን ተማምነን መኖር ስለማያስፈልግ አይደል እንዴ በቀይ ባህር በኩል የሆነ ነገር ያስፈልገናል። በሶማሊያም ከፈቀደች በህንድ ውቅያኖስ በየትኛውም የውሃ አካል ለምን በአየር ላይ የሆነ ነገር ተፈጥሮ የሆነ የውሃ አካል አናገኝም የሚል አይነት ነገር የተገባው እኮ አማራጭ ፍለጋ ነው። አንድ ጅቡቲ የውጭ ፖሊሲዋን እንደዚህ ስትቀይስ ወይም ደግሞ በራሷ መንገድ ስትሄድ ኢትዮጵያ ሁሌ ለማኝ መሆን ስለሌለባት በዛ ፖለቲካ ልክ የተሰፋች መሆን ስለሌለባት አማራጭ ያስፈልጋል እንደተባለው ሁሉ የውሃ ላይ መስመሮች ሲዘጉ እዚህ ብቻ አይደለም በካስፒያን በጥቁር ባህር በምናምን ያለው ሁሉ ቢዘጋ እንኳን ተብሎ የሚታሰብበት የዓለም የፖለቲካ አዲስ ግንዛቤ ይፈጥራልና ከዛ አንጻር የሆርሙዝም ሁኔታዎች ይቀየራሉ። ስለዚህ ስትራቴጂካሊ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሉት የሰማሁትን ነው። ለነገሩ እሳቸው ከሀገራቸው ጥቅም አንጻር ነው ሆርሙዝን አንጠቀም በባብ መንደብን አንጠቀም ሌሎቹን ዞረን እንጠቀማለን እነሱ አክሰስ አላቸው በሜዲትራኒያን ባህር ግን እንደ ኢትዮጵያ ያለ ደግሞ በዚህ በኩል እንዲተሰፍቶ ወደዚህ ስትመጣ ምንም የሌለ በዛ በኩል እንዳትገባ አንድ ሺህ የአፍሪካ ሀገር ተደርድሮ መግቢያ መውጫ የሚያሳጣ ባለበት ሁኔታ ስታተሶች ይሄ ማለት የፖለቲካ ሁኔታዎች አይቀየሩም ወይ የሚል እንትና ራሷስ እስራኤልስ ብትሆን ምን ያህልስ ነው እስከዛሬ ድረስ የባህር ኃይልን የምትጠቀመው? ብዙ የላቸውም፣ አይፈልጉትም። በአየር ላይ የሚመጣው ራሱ ብዙ ነው። ሁለተኛ እንደገና ደግሞ እቺ ሀገር በብዛት የምትጠቀመው ቴክኖሎጂዋን ነው የምትሸጠው። እስራኤል ማለት አንድ ሀገር ሆና ግን በብዙ ሀገራት የምትኖር ነች። ህዝቧ ከ4-5 ሚሊዮን ህዝብ በላይ በተለያዩ ሀገራት የሚኖሩ ናቸው። ያለው የሀገሯ ዲያስፖራዎች ወደ ሀገሪቷ የሚያስመጡት ገንዘብ በትሪሊየን ዶላር የሚቆጠር ነው። ስለዚህ የብዙ ግዙፍ የሚባሉ ፋብሪካዎች ባለቤት በጣም ግዙፍ የሆኑ የወታደር መሳሪያዎችና የሚሊታሪ እቃዎችን የምታመርት ሀገር ናት። ስለዚህ እሱ ብዙ አያሳስበውም። ግን ቀደም እንደተናገርከውና ባለፈውም የነበሩት እንግዳህም በሚናገሩ ሰዓት አንዳንድ ነገሮችንም እያነሳው የነበረበት ሀሳብ ነበረኝ ውይይታቸውን ሳዳምጥ። ቀደም የሁቲ ጉዳይ እኛም በጣም እያሳሰበን የሚመጣበት ትልቁ ነገር ምንድነው? መጪው ያንዳንዷ ወራት ለሀገራችን ኢትዮጵያ ጥቅም አለው። ሰኔ ወር የምርት ወደ ምርት የምንገባበት እርሻ የምንጀምርበት ጊዜ ነው። ማዳበሪያዎቻችን የሚመጡት በዚህ በሆርሙዝ በኩል ነው። በማነው በስዊስ ካናል ነው። ከሁለቱም አቅጣጫ ሊመጡ ይችላሉ እና በአብዛኛው የኖርዌይን ስለምንጠቀም ማለት ነው ከሩሲያም የሚመጣም እንደዚሁ መርከቦች አሉን ለሀገራችን ሊጠቅሙ የሚችሉ ማለት ናቸው። ስለዚህ ዘር ማዳበሪያ የምንለውን ነገር ከኃይል አቅርቦት ውጭ ያለውን ነገር በእነዚህ ወደቦች ነው የምንጠቀማቸው። ግን ማዳበሪያ የምንለውን አሁን የተጀመረው በሀገራችን የተጀመረው የማዳበሪያ የማምረት አቅማችን ራሱ ማሳደግ ይጠበቅብናል። ይሄ አንድ የኤነርጂ አማራጫችን ነው። የፀሐይ ብርሃንን በመጠቀም የጂኦተርማል ፓወር የምንላቸው ነገሮች ቀደም ሲል በነበሩበት ጊዜ ኢቭን በኢህአዴግ እንኳን ዘመን እኮ በንፋስ ኃይል የሚሰሩ መቀሌ ላይ ኦሮሚያ አዳማ አካባቢ የሚሰሩ በንፋስ ኃይል የምንጠቀምባቸው የኃይል ምንጮች ቀላል የሚባሉ አይደለም። ስለዚህ አገራችን ውስጥ ሌላ አማራጭ ኃይል ብለን የምንላቸው የምናነሳቸው ነገር ወደፊትም የሚነሳ ጥያቄ ስለሆነ ነውና በሚዲያ ይሄንን ሚዲያም የሚያዳምጡ እኮ ብዙ የፖለቲካ እንትኖች መሪዎች አሉና ብዙ ሀሳብን ከሚዲያ የሚያገኙበት አማራጭ ብዙ ነው። ስለዚህ በማዳበሪያም ራሳችንን የምንችልበት በኃይልም አቅርቦትም በኩል ይሄንን የምንጠቀምበት ምክንያቱም ብዙ መኪኖች አሁን ወረፋ የሚይዙት ብለን የምንለው የግዴታ የወደብ ሁኔታ አንድም ሽብርም ስለሆነ ነው።
እንጂ ሀገራችን ኢትዮጵያ ላለፉት 9 ሳምንታት 10 ሳምንታት ተቀማጭ ይኖራል። ያ ነው እየወጣ ሊሰጥ የሚችለው በቂ ነው ተብሎ ታስቦ ማለት እነዛን ነገሮች አማራጮች እንደገና መልሰን የምናየው። ሁለተኛ እንደገና ደግሞ በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በዚህ አረንጓዴ አሻራን በምንለው ከዛም በፊት ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ በጣም በርካታ የሆኑ የመስኖ በመስኖ ሊለሙ የሚችሉ አካባቢዎች እየተፈጠሩ ነው። በጣም ብዙ የመስኖ ልማቶች እየተካሄዱ ነው። እነዚህን ነገሮች ኤክስፖርት ማድረግ የምንችልበት ብዙ አማራጮች አሉ። ስለዚህ ወደ ውጭ ኤክስፖርት የምናደርገውም በዚሁ ወደብ እስከሆነ ድረስ፣ ሁለተኛ እንደገና ደግሞ ሀገራችን ውስጥ ያሉትን እነዚህን ምርቶች ራሱ አንስቶ ወደ ኤርፖርት ለማድረስ የምንጠቀምባቸው ራሱ ትራኮች ራሳቸው አሁን የሚባለው ነገር ምንድነው? ዲዝል ተሽከርካሪዎች ሙሉ ለሙሉ ስለቆሙ እነዚህ መኪኖች እንዳይገቡ ይከለከላል። እነዚህ ነገሮች ራሳቸው እየታረሙ የሚሄዱበት መንገድ መፈጠር መቻል አለበት። ምክንያቱም የአትክልትና ፍራፍሬ ምርት በአጠቃላይ በትራንስፖርት ጉዳይ ላይ በትራንስፖርት ሂደት ውስጥ ሊበላሽ ይችላል። ስለዚህ ወደ ውጭ ኤክስፖርት የሚደረግ ምርት ብዙ ጊዜ ቀዝቅዞ ነውና የሚካሄደው ከ300 ከ400 ኪሎ ሜትር ርቀት ላይ ያሉ በጣም በቀላሉ የማናያቸው ወደፊት መንግስት በግልጽ ሊያሳውቀን የሚችሉ በጣም በርካታ የሆኑ የልማት አካባቢዎች አሉና እነዛ የሚወጡት ራሳቸው በአየር ትራንስፖርት ቢመጡ እነዚህ የትራንስፖርት ሲስተሞች መቃለል አለባቸው። ወደ ራሳችን መለስ አድርገን የምናያቸው ብዙ ነገሮች አሉ ለማለት ነው። ልክ ነው። እንዲህ አይነቶቹን ጉዳይ ስትመለከት ነው የእንትን ደጋፊ የሚለው የግዴታ አቁመህ ነገ የምትበላው እንደምትጠጣው የሚያሳጣህን ነገር ማሰብ እንዲኖርብ የሚያደርገው እንደዚህ አይነት ነገሮችን ሲታይ ነው እንጂ ጦርነትን ዝም ብለህ ስትመለከተው እኮ ጦርነት ነው። ዝም ብለህ ናቹራሊ የሆነውን ቡድን ትደግፍና አንደኛው ቢያጠቃ ደስ ይላል፣ አንደኛው እንደዚህ ሄድና ደግሞ አንድ ቀን ላይ ይቆማል። አዎ እንደዚህ ብለህ እኮ ዝም ብለህ ልታየው ትችላለህ። ይሄኛው ግን የራሳችን እንጀራ ላይ የራሳችን ህይወት ላይ የውጭ ፖሊሲ ላይ ብዙ መናጋቶችን የሚፈጥር ስለሆነ ይሄ ከዛ የሚለው ነገር ይቀርና ወደ ራስህ ጉዳይ እንድታተኩር ያደርጋልና እነዚህ ነገሮች ታሳቢ ሲሆኑ ነው። ፕላስ ደግሞ በአሁኑ ሰዓት ያለው ብዙ ሰዎች እንደሚገነዘቡት እንደው በጣም ሲዲ በሆነ የፖለቲካ መንገድ ላይ ውጥን ያለው ጦርነት አይደለም። ይሄ የዓለምን ፖለቲካን በራስ መንገድ ከመቆጣጠር አንጻር በተለይ ደግሞ የራስን ኢኮኖሚ ጡንቻ በምንም መንገድ አድርገው የማጠንከር በጦር መሳሪያ በላይ ሆኖ የመሄድ የራስን ጥቅምና የውጭ ፖሊሲ የቃኘ ነው እንጂ ይሄ ምንድነው እኛ እንግዲህ እንደምታውቀው በጣም ኤንቢሲ በዓለም አቀፍ ጉዳዮች እንደምታውቀው ነው በጣም ከሰኞ እስከ ዓርብ በትንታኔዎቹ ከዛም ደግሞ ቅዳሜና ረቡዕ ዓለም አቀፍ ሰፊ ጊዜ ሰጥቶ እንትን የሚልበት ይሄ ጉዳይ ከመፈጠሩ ምንም አይነት ውጥን ሳይኖር ፕሬዚዳንት ዶናልድ ትራምፕም እንደዚሁ እንደምታውቀው ወደ ስልጣን ከመምጣታቸው በፊት የተፈጠረ ነው። ይሄ የሆነው ምንድነው አዲስ የዓለም ስርዓት ጋር የሚመጡ ሀሳቦችን እኛም አንደርስታንድ ማድረግ ህዝባችንም አንደርስታንድ እንዲያደርገው ከመፈለግ አንጻር ነውና ልክ አሁን ጦርነት ሲቀሰቀስ ዓለም አቀፍ አጀንዳ ከፍቶ እንደሚያወራ ሚዲያ አይደለም። እኔ ፕሮudly ማውራት የምችለው የኤንቢሲን ጉዳይ የሆነች ጉዳይ ስትፈጠር ያችን ለዩቲዩብ ማጣፈጫ ምናምን አይደለም። በጣም ትልቅ ዓላማ ይዞ ነው ከዚህ በፊት የነበረው። ስለዚህ የውጭ ፖሊሲን ታሳቢ ያደረገ ውይይት የሚያስፈልግበትን መንገድ እንዳልከው ብዙ ትልልቅ ሰዎች ይሄን ፕሮግራም ያያሉ። በዚህ ልክ የሚሉ አሉ ኦብቪየስሊ። ስለዚህ ከዛ አንጻርም ትልቅ እንትንም ስላለው ነውና እንደዚህ አይነት ነገሮች በደንብ የኛም ተመልካቾቻችን ማቹርድ ናቸው። ከዛ አንጻር በጥቅም ልክና በጉዳት ልክ ነው አንዳንድ ጉዳዮችና ይሄ ልክ የክለብ ጉዳይ ተደርጎ የእስራኤል የኢራን ደጋፊ የሚባባልበት ሳይሆን ነገ ጥቅሜ በምን መንገድ ነው የሚቃኘው የሚለውን ታሳቢ ማድረግ ስለሚያስፈልግ ነው። እንዳልኩ ሶስቱን ከተዘጋለ በቃ አለቀኩ። ምንድነው ኢትዮጵያ በምንድነው ኦፍ ኮርስ የኛ አማራጮቻችን ሃይድሮ ኤሌክትሪክ ፓወሩ ምን ልንጠቀም እንችላለን፣ ግን ደግሞ ከነዳጅ ጋር ግንኙነት ያላቸውን ጉዳዮች ምን ዘጋባቸው አሉና ይሄ አማራጮቻችንን መስፋት አለባቸው ከሚለው አንጻር ነው። ምናልባት እንደ መጨረሻ ሀሳብ ካለ አሌክስ? አዎ የመጨረሻው ሀሳብ ምንድነው ሌሎች ሀገራት የሚጠቀሙበት የኃይል አማራጭ የኃይል ምንጮች ብለናቸው የምንላቸው አሉ። በዚህ ለምሳሌ አሁን የነዳጅ ማጣሪያ ብለን የምንላቸው እኛ የተጣራ ነዳጅ ነው
እያገኘን ያለ ነው። እንግዲህ አሰብ ላይ የነበረን የሪፋይነሪ ከየትኛውም ዓለም ሀገራት ምናልባት የግብጽና የአልጄሪያ ይመስላል ቀድመን የነበረው እንጂ አሰብ ላይ የነበረው የነዳጅ ማጣሪያ ለኢትዮጵያ ዋና ጉሮሮ ሆኖ ሲያገለግል የነበረ ነው እና ያን አይነት ነገር ተመሳሳይ ነገር ኢትዮጵያ ውስጥ መፈጠሩ ግድ ይላል። በአሁን ሰዓት በሰሜንም አፍሪካ ላይ ያለችው አልጄሪያ ቀላል የሚባል ነገር አይደለም ያላት ከ350 ምናምን ሺህ በርሜል በላይ ነው የምታመርተው። ግብጽም ብትሆን እንደዚሁ ነው የምታመርተው። ናይጄሪያ ላይ ስትሄድ ዳንጎቴ ሀገራችን መጥተው የሲሚንቶ ፋብሪካ ያላቸው እዛ እስከ 600 እና 800 ሺህ በርሜል በቀን አንድ ሰው እንግዲህ ዳንጎቴ ማለት አንድ ሰው ብቻቸውን ራሳቸው ሆነው እንኳን ሪፋይነሪ ኖሯቸው እስከ 180 ሺህ በርሜል በቀን ያመርታሉ። ከ80 ሺህ እስከ 300 ሺህ በርሜል በቀን ማምረት የሚችል ድርጅት አላቸው። ከ7 ከ8 በላይ ነዳጅ ማጣሪያዎች አሏቸው። ደቡብ አፍሪካም እንደዚሁ አላት። እዚህ ቅርብ እንኳን የምናየው በ4 ቢሊዮን ዶላር ኡጋንዳ ላይ እንደዚሁ ሌላ አማራጭ ተሰጥቷት እየሰሩ ናቸው። ታንዛኒያም እንደዚሁ የኒውክሊየር ፓወር እንደዚሁ እያደራጀች ነው። አንጎላም እንደዚሁ። ስለዚህ ሌሎች ሀገራት የሚሄዱትን ነገር እናውቃለን። የኛ ደግሞ ሃይድሮ ኤሌክትሪክ ፓወራቸውን እጅግ በጣም ከፍተኛ ስለሆነ መኩሪያችን ስለሆነ ያንን እንድንጠቀምበት ነው። ስለዚህ መንግስት አሁን አንድ ፕሮጀክት ጀምሮ መጨረስ የቻለ መንግስትም ነው አሁን ያለው መንግስት። ይህን በጣም በኩራት ደረቴን ነፍቼ የምናገረው ነገር ነው እና ይህ የህዳሴ ግድብ ተገድቦ ከወጣ በኋላ ኃይል ለህዝብ የሚደርስበት መንገድ አለ። ስለዚህ የኃይል አለን፣ የማከፋፈል ጉዳይ እጥረት አለን። የምናከፋፍልባቸው የኤሌክትሪክ መስመሮች ከ50 ከ60 ዓመት በፊት የተዘረጉ ስለሆነ የነሱ ካፓሲቲ ምን ያህል ነው? እነዚህን ተመልሶ እንደገና መንግስት የሚያጠናቸው ጉዳዮች ይመስሉኛል። ስለዚህ የምንኮራበት የሃይድሮ ኤሌክትሪክ ፓወር አለን፣ ግን የማስተላለፊያ መንገዶቻችን መስመሮቻችን ስለሚደክሙ እነሱ መልሶ ማየት ይቻላል። ስለዚህ መለስ ብለን አሁንም ሌሎች ሀገራት የራሳቸውን ሀገር ጥቅም እንደሚያስከብሩት ሁሉ ሀገራችን ኢትዮጵያም ያንን የምታስከብር ይመስለኛል። ቅኝቷ በዛ ልክ ይሆናል። ኦፍ ኮርስ ኦብቪስሊ የመሆንም አለው። አሌክስ አመሰግናለሁ በጣም። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። ከቀይ ባህር ፖለቲካ አንጻርና የሁቲዎች ጥቃት በእስራኤል ላይ ምን ሊፈጥር ይችላል፣ እንደዚሁም ደግሞ የሆርሙዝ ሰርጥ የፖለቲካ አውድ ለዓለማችን ምን አዲስ ነገር ይዞ ሊመጣ ይችላል የሚለውን የፕሬዚዳንት ዶናልድ ትራምፕን አቋምና የኢራን ፖለቲከኞችን አቋም የተመለከቱ መረጃዎችንም በስፋት አንስተናል። አለማየሁ አሊና ቢኒያም ካሴ አብናች ቆይታ አድርገናል። ቸር ጊዜ ይውላችሁ።